የእጅ መታጠቢያው፣ የሻወር፣ የኩሽና የተለያዩ የቤት ፍሳሽ ቱቦዎች ይዘጋቦታል። ከተለያዩ ኬሚካሎች የተቀመመው ዳይክስ ፓይፕ ክሊነር የተዘጋቦትን የውሃ ፍሳሽ ቱቦዎች ሊያስተነፍስሎት መፍትሄ ይዞ መጥቷል። ዳይክስ ፓይፕ ክሊነርን ልዩ የሚያደርገው የውሃ ፍሳሽ ቱቦዎችን በጭራሽ አይጎዳም። ሙሉ በሙሉ የተዘጋቦትን ይዞ ይሄዳል እንጂ ራሱ በሌላ ቦታ በመከማቸት ችግር አይፈጥርም። ለአፍንጫ የማይጎረብጥ መልካም መዓዛ አለው። ዳይክስ ፓይፕ ክሊነር በተለያዩ ሱቆችና ሱፐርማርኬቶች ያገኙታል። ፍቅር ዲዛይን የሀበሻ ልብሶች አቅራቢና መንፈሳዊ መጽሐፍት መደብር ከኦንላይን ሽያጮች በተጨማሪ በዱባይ አጅማን በኢትዮጵያ አዲስ አበባ መገናኛ ስርኤ ሞል ላይ ስራ የጀመርን ሲሆን እንዲሁም በቅርቡ በአሜሪካ ዲሲ ላይ እንገኛለን። ብዙዎች በእኛ ዲዛይነሮች የተሰሩ አዳዲስ እና ፋሽን የሀገር ባህል ልብሶችን ለብሰው ረክተዋል። እጃችሁ ባረክ ብለውናል። ታዲያ እርሶስ በእኛ ዲዛይን አመር ድምቅ ብለው መውጣት ይሻሉ? እንግዲያውስ ከታች ባሉ ቁጥሮች ውስጥ ትዕዛዞን ያስቀምጡ። የትኛውም ዓለም ሆኖ በኦንላይን ከስር ባሉ ቁጥሮች መልእክቶን ያስቀምጡ። በተጨማሪም ከአሜሪካ ወደ ኤችኤል ካምፓኒ እና ከአርሃሚክስ ድርጅት ጋር ከ178 ሀገራት በላይ እንሰራለን። የሚፈልጉትን ትዕዛዝ ይዘዙ፣ ያሉበት ድረስ እናስረክበውታለን። በዋትስአፕ፣ በቴሌግራም፣ በኢሞ በማንኛውም መልእክቶን ያስቀምጡ። ልዩነታችን የሚነገር ሳይሆን የሚታይ ነው። ፍቅር ዲዛይን። ገና እየታጠብክ ነው? ኧረ በእናትህ ቶሎ በል። ጨርሻለሁ፣ አትላቅስብኝ። እኔ ራሴ ቀስቅሼ እኔ ራሴ ቁርስ ጋብዤ እንዴት ነው ማላለቃቅሰው? ገና ትኳኳልልኛለህ እንዴ? ምን ሆናል? ዛሬ በጣም ተነጫነጭክብኝ። እባክህ እኔ ለራሴ ደንዝሻለሁ። ምን አደነዘዘ ደግሞ በጠዋት? ወደዚህ ስመጣ ያየኋት ቆንጆ፣ ወይኔ መልክ እሱ እኮ ነው ያደነዘዘኝ። አለቃም እንዴ? እኛ ሰፈር ቆንጆ ሴት፣ ወይኔ ውበቷ፣ ወይኔ ቁንጅናዋ፣ አቤት አቤት። ቆይ ማንን አይተህ እንደዚህ ደነዘዝከው? በህልሜ ነው ወይ በቴሌቪዥን አይቼ። በእናትህ ተወኝ። አበርክ እንዴ? በሳይበስ በቁርሴን ጋብዘኝ። አዎ ማበዴ። ቆይ አሁን ማን ያምነኛል? በአንድ እይታ ልታሳብደኝ ነው ብል ማን ያምነኛል? ሰማ፣ ናፖሊዮን ቦናፓርት ምን ይላል መሰለህ? በጦርነትና በፍቅር መሃል ህግ የለም፣ ማሸነፍ ነው ህጉ ይላል። ተረተ ሞተ። ኃይል እየታደሰ ምን እንደሚል ታውቃለህ? ባውቀው ምን አስደነቀኝ ባውቀው። በእናትህ ቶሎ እንሂድ በእናትህ። እሺ በጣም
ሄሎ ሄሎ ቢኒ ምን ሆነ ነው ደጋግሜ ስልክ ስደውልልህ ማታነሳው? ክላስ ሆኜ ነው። ምን ነው በሰላም ነው? አረ በእናትህ እኔ ለራሴ ጨንቆኛል። እንዴ ምን ነው ምን አጋጠመ? ከቁርስ ጋር ዋጥከው እንደ ጠዋት የነገርኩህን ነገር የልጅቷ ነገር ሰላም ነስቶኛል። ሂዶ ለዛ ምን ይጃጃልብኛል? መጃጃል ብርቅ አይደል? አንተ ያማል እንዴ? ይሄን ልትነግረኝ ነው 50 ጊዜ እየደወልክ ይጨቀጨቀኝ? አዎ ያመኛል ወይም ሊያመኝ ነው። እኔ ስራዬን መስራት አልቻልኩም እኮ። እኛም አንድ ሰሞን እንዲያርጎን ነበር አለች። አረ በእናትህ ቢኒ ይሄን እንኳን ውለታው አለ። የምን ውለታ ነው ሙሉል? ያው ልጅቷን ያየሁት እናንተ ሰፈር አለ እና ልታስከበበው ልደበቅ? አረ በምን አቅሜ ቢኒ ብቻ የልጅቷ ማንነት በሆነ መንገድ አጣራለሁ። እኔ አጣሪ ኮሚቴ መባል አልፈልግም። ራስ አጣራ። እሺ አንድ ውለታ ብቻ ዋለኝ ቢኒ በእናትህ። እሺ ምን ብዬ ነው ማጣራ? በቃ ላሪ የልጅቷ ስም ማን እንደሆነ እዛ ሰፈር ነዋሪ እንደሆነች ወይ እንደዛ ምናምን እቁብ እንዳላት እንደሌላት እድር እንዳላት እንደሌላት ስጠይቅ መቀለድ ነው። እሺ ለማንኛውም አሁን ክላስ ልገባ ነው። እየደወልክ አትረብሽኝ። አረ ቢኒ ይሄን ውለታ እንኳን አትውልልኝም። አንተ ያማል እንዴ? ስራዬ ልስራበት እንጂ። አው ያመኛል። እሺ ማትለኝ ከሆነ ትምህርት ቤት ድረስ ነው የምመጣው። ወይ ጣጤ። እሺ ሶጣ እደውልልሃለሁ። እንዴት ነው የምትናገረው? ተው እንጂ ሰፈር ቀየርኩ እንጂ አገር ቀየርኩ እንዴ? ትንሽ እኮ ስለራቀኝ ነው ሰፈሩ። አይደለም ተው እንጂ ይኸው ገንዘብ ሲሆን መጣ አይደል? አረጋሼ ክላስ እኮ ስለጀመርኩ ነው። ሰዓቱ አልመች ብሎኝ ነው። ባናስተምርም እኮ የሚያስተምሩ መምህራንን ታሪክ ጠንቅቀን እናውቃለን አይደለም እንዴ? አረጋሼ በጣም እኮ ሩቅ ነው። አሁን ራሱ ስመጣ 3 ታክሲ ተሳፍሬ ነው የመጣሁት። በስመ አብ ወልድ እንደ አባዬ ሀገር ነው እንደ ይቀየር ነው። 3 ታክሲ በል እንደ እናንተ እንደውን ጉደኛው ሰው ወይ ሰው ለጥቅሙ ልንገርህ ከዚህ ጅቡቲ በእግሩ ሊሄድ ይችላል እንዴ? ተው እንጂ ገንዘብ ሲሆንማ መጣ ይኸው ልትወስድ። ለገንዘብ አይደለም ጋሽ ስለማልችል ነው። እንዴ ተው ግድ የለም እሱን ተው። ምንም አይደለም። ምን አረጋለሁ እንግዲህ ምን አረጋለሁ? እኔማ ምን አረጋለሁ? አልችልም የምትል ከሆነ እንግዲህ ምን አረጋለሁ? እንዳንተ ግላስ ያልጀመረውን ፈልጌ እንዲያስጠና አረጋለሁ። ግላስ አይደለም ያልኩት ጋሽ ክላስ ነው ያልኩት። ክላስ ማለት ደግሞ ያው ክፍል ማለት ነው። ሙት ያስረዳኸኝ ነው ለኔ። አሁን ግላስን አንተ ለኔ ያስረዳኸኝ ተማሪ ቤት ማለት ነው አይደል? አዎ ትምህርት ቤት ማጠናከሪያ ትምህርት ጀምሬ ነው። ማጠናከሪያ? አዎ ትምህርት ጀምሬ ነው ማጠናከሪያ ትምህርት። አቤት መድኃኒዓለም እንደው ገና ብዙ ጉድ እሰማለሁ እኔ። አንተ እንደው ምን ጉድ ነህ እባክህ? አንተ ሳትጠነክር ነው እንዴ እኔን ልጅ ልታጠነክር ስታስጠናት የነበረ ነው ወይ? በቃ እግዚአብሔር ይስጥህ። አንተ እኮ ስተህ ተናገርክ። ማጠናከሪያ እንጡ ማጠናከሪያ እንዴ አንተ ሳጠነክር እንዴት ብለህ እኔ ልጅ እንካ እኔ እንደው ግን ነው አይደል? አንተ ሳጠነክር የኔ ልጅ ልታጠነክር መምጣት በሊያስ ምንም ሂድ ውጣ ዳይ ሂድልኝ ሂድ ውጣ እኮ ነው የምለው። እሺ ሂድ እንዴ ማጠናከሪያ። አባዬ ለምን ግንዱ ላይ ማስታወቂያ አልለጥፍም እንደባለፈው? ተባረኪ የኔ ቀመም ወጭ አይ ጭንቅላት እንደው እንኳን ወለድኩሽ። እንደዚያ ነው ማረገው። እዚህ የስልክ እንጨቱ ላይ በመንደሩ እንለጥፋለን። ማጠናከሪያ አማራለሁ ይበል እንዴ? ሳይጠነክር አንቺን ሊያጠነክር የመጣ ጉድ ምን ክፉ ነው አንቺዬ? እንደው ግራ ገብት እኮ ነው ያለኝ። ግን እኔ ራሱ ግራ ገብቶኛል፣ ግን በቅርቡ በደንብ ይገባኛል። ጎበዝ በደንብ ነው የሚገባሽ። አዎ ወቸው ጉድ ግድ የለሽም። እኔ አባትሽ ልኖርልሽ እንጂ ማስታወቂያ ለጥፌ በኢንተርቪው እንደዚህ ማጠናከሪያ የማይማር የጨረሰ ያጠናቀቀ ቆንጆን ነው መቀጥርልሽ። አይዞሽ ባቅ ማን ነው? ኧረ እየመጣ ነው ባካችሁ። ምን አይነት ጉድ ነው ደግሞ ዛሬ? ግቡ። ማን ነው? ወዴት ነው ጌታው? የሳምራዊት እንግዳ ነው። እና የሳምራዊት እንግዳ ብትሆን የኔን በርገንጥለ ነው የምትገባው? ይሄ ሳምራዊት ቤት አይደለም፣ የኔ የቻላቸው ቤት ነው። ስነ ስርዓት ይኖረ። እንደ ልብህ እኮ የምትፈነጭበት አይደለም።
ግን ሳምሪ ና የኔ ፍቅር የኔ እንግዳ ነው። ና አባቴ አንተ ለኔ ሁሌም እንግዳዬ ነህ። የቀና ብዙ ያወራል። ቤዚ ከሰው ጋር ተጣላለ እሷንም ቢሆን እኮ ንቀህ ነው መተው ያለብህ እሱማ ንቃት ነበር እኮ እሷ ናት አልናቀለችው አንቺ በትልቅ ሰው ወሬ መሀል ጣልቃ አትግቢ በቃ እሺ ወጣ ደግሞ እኮ ቶሎ ታረጃለህ አባ ነና ጭራሽ እንደው አናቴ ላይ ፊት ተበት እንደዛ ማለት አይደለም በቃ ንቀህ ተዋት አረች ምትናቅ አይደለች አባቴ በቃ እንቅልፍ ይመጣልኝ ተነሽ ግቢና ተኛ አንቺ ግቢና ተኛ ምን መሰለህ አባ ለምን ለጭ ጊዜ ብለህ እንደዚህ ትጨቃጨቃለህ መውጫ ጊዜው ያደርስ የለ እንዴ እባክሽ ተይኝ እሷ አትወጣም የኔ ነፍስ ይውጣላት ነፍሴ ይውጣላት ቆይ ምንድነው እንደዚህ የሚያጣላችሁ ጎረምሳዋ ሰለቸኝ ግቢውን ካምቦሎጆ አረገቸው አመላለሰችበት እኮ አንቺ ታዲያ አንተ ምን አስጨነቀህ አባ ምን ማለት ነው እንዴት አልጨነቅ እንዴት አስጨንቀኝ ከተከበርኩበት አንቺ ከኖርኩበት ሰፈር እቁብ ሰብስቤ ከጠጣሁበት እድር ገብቼ ቀብሬ አቃብረውኝ እነሱ ሲቀብሩ አቃብሬ ከኖርኩበት ከተከበርኩበት ሰፈር የሚስቴሬሳ ከወጣበት ቤት አልኖርም ብዬ አንቺን ያስቸገረ ያጎረምሳ ካንቺ አይበልጥም ብዬ ቤቱን ጥዬ በወጣ እዚሽ ላይ ይጣለኝ ተይኝ እስቲ አባ መሳፍንት እየደወለ ነው አንዴ አናግረው እንዴት ነህ መሳፍንቴ እንዴት ነህ የኔ ፈረንጅ ደህና ነህ ሆይ ምን ነው ጠፋህብኝሳ እንዴት ነው አውሮባስ ኑሮ እንዴት ነው ብሎሃል ብለሽ ባያሌው እጅጉን ሰላምታ አቀርቢልኝ ፈጠን ብለሽ አንቺለት እስቲ ሃይ መስ ሰላም ነው ከፋዘር ጋር ያወራው ስለነበረ ነው ቶሎ አላነሳሁት በጣም ጠፋህ እኮ ቆየ ከደወልክ አዎ ቢሆንም ኦንላይን እንኳን ካወራን 10 ቀን አለፈን ግን እኮ ኦንላይን በገባው ቁጥር አይሃለሁ ቴክስትም አድርጌልሃለሁ እኮ አልመለስክም አጅረው ምን ነው ምን አለ ቁርስ አርገህ ብትሄድ አይ ውጪ ይበላል ጎሽ እንደው አይ ስትደክም አድረህ እንደው ባዶ አፍን ከምትሄድ ብዬ እኮ ነው አይ አፌ ላይ ማክስ አረጋለሁ አረ እንደዛ ጣልፍ ወጣው እዚህ ጋር ቆመ ለማውራት ነው ያው እሳቸው እኮ ያዋሩኝ ስለሆነ ነው እኔ ነኝ ወረኛው እኔ ነኝ ንገሪኝ ነኝ ወይ ንገሪኝ እንጂ ከርሶ ጋር ላወራው ይታውኝ አይ ስድብሽን እኮ ጠጣሁ ግድ የለም ምንም አይደለም አረ ምንድነው በጧት የምትጨቃጨቁት አቡ አታስደብሩኝ እንጂ ደበረ አው እኛ ስንጨቃጨቅ ደበረ አይደለም አው ይቅርታ አድርግልን እሺ ይቅርታ አድርግልን ውጣውን ከግቤ ውጣ ያው ልንገርህ ጎረምሳው ደግሞ ዘመድ ወዳጅ ስለሌለን አደርሃን እንዳትቀር እየመጣ ጠይቀን አረ ችግር የለውም ከችላሉ አይደል ከችትላለህ ከቸች አድርግ እዚህ ግቢ ዳግመኛ ባገኝ ቻላቸው ብለን እንዳጠራይ ወገብ እንመሰብረው ይሄ ማንም ጎረምሳ መጨፈሪያ ይሁን እንደ ግቢ ቆይ ግን እርሶ ችግሮት ምንድነው እኔ ጋር እንግዳ መጥቶ ሜዳችንን ማለት ነው ሴትዮ ችግር የለብኝ ችግር ሳንቺ ሳይጠቅላል ችግር እኮ ነው የምትመስይኝ እኔን የምትገላምጪው እኔን ገላመጥሽ ይኸው እንታያለን እኔ እውነት ሰው አይደል ቻላቸው ብለሽ እንዳጠሪኝ ሳምራዊት
ደግሞ ስሟን ጠራሁት እቺ እናንብበው። እኔ ቻላቸው አያሌው የተባልኩ የሰፈሩ አዲስ ነዋሪ ማጠናከሪያውን ያጠናቀቀ አስጠኚ መምህር በስራ ሰዓት መጥቶ በኢንተርቪው መቀጠር ይችላል። ሲመጣ መዝገቦቹን አጠናቅሮ ይምጣ ይላል። እቺን በራችን ላይ ደህና አድርገን እንለጥፋለን። አበቃ። ብላስተሩስ ያዥ ጎበስ በስ ነ ብላስተሩ ቀስበኝ ምን ሆነ ይሻል ምን ነው መጥሊቴ ቀስበኝ ሄሎ ቢኒ እንዴት አረክልኝ? በቃ አትቀልዳ። የልጅቷን ነገር ነው በቀደም አጣራልኝ አልኩ። ምንድን ነው የምትፈዘው? ወደ ስራ ዳይ ቀጥል። አሴማኛ እንዴት ነሽ? ሰላም ነው? ሁሉ ሰላም አለን። እኔ የምልህ እዚህ ቤት እነማን ናቸው የገቡት? እኔ እንጃ አላቃቸውም። አዲስ ነው መሰለኝ ገዝተው የገቡት። ጎሽ እኛ ሰፈር የሚሸጥ ቤት እነ ዮሐንስ ናቸው ይሸጡላቸው። ኦኬ። ቆንጅዬ ልጅ አለቻቸው ሼቦ፣ ግን እንቅስቃሴዋ ሁላ በኮንትራት ነው። ሼቦ ገና ከመግባታቸው ሰፈሩን ማስታወቂያ በማስታወቂያ አድርገውት። የምን ማስታወቂያ? እዛ በር ላይ ለጥፈውታል። አንብቤው ነበር፣ ያው አልገባኝም። እስቲ ደግሜ ያነባዋለሁ። ቆይ የደወሉላቸውን ደንበኛ አሁን ማግኘት አይችሉም። የደወሉላቸውን ደንበኛ አሁን ማግኘት አይችሉም። ተረኛው ነው? ተረኛው ተለበ ማን ነው ቀድሞ የመጣው? እኔ ነኝ ቀድሜ የመጣሁት። ማስረጃ አለ? አይ እውነቱን ነው፣ እሱ ቀድሞኛል። አንተ ጎበዝ ነህ፣ ሰዓትን ታከብራለህ። ና ግባ ና። አንድ ኤክስ። የምን ኤክስ? የምን ኤክስ ይላል እንዴ? ኢንተርቪው ላይ አረግህ እኮ ነው የጠራው። በኢንተርቪው 3 ኤክስ አለ። 3 ኤክስ ከገባብህ አለቀልህ። አሁን አንተ አንዱን በላው። ገና ሳልጠየቅ ነው እንደ አንድ ኤክስ የሚሉኝ? ግንፈልተኛው ረጋ በል እንጂ አንተ እንዴ! አንተ እኔን እንዲህ ከተቆጣኸኝ ልጄንማ ትገላታለህ። ልንገርህ። እርስዎ ይቀልዳሉ እንዴ? ለምን በጊዜያችን የሚቀልዱት? እኔ ብዙ ስራ አለብኝ። ታዲያ ብዙ ስራ ካለብን የግቢ ምን ትሰራለህ? ሂድ አባ፣ ባለ ብዙ ስራ ሂድ በልጥ። በቃ ሂድ። አቤት አለባበስ፣ አቤት ምንድነው? በማርያም ያው ሰዓት ደርሷል፣ ና ግባ። እንዴት ዋሉ? ደህና ውለሃል? ደግሞ አንተ ማንኛ አልክ? መምህር ቢኒያም እባላለሁ። ለልጆት አስጠኝ እንደሚፈልጉ ከማስታወቂያ ላይ አንብቤ ተወዳድሬ ለመቀጠር ነበር የፈለኩት። ይሄ ነው ጎሽ። አየህ፣ እኔ የምፈልገው ይሄን ነበር በእውነት። እኔ የምለው ግን ማጠናከሪያ ግን ወስደሃል? አልገባኝም ጋሽ። አልገባኝም። ተማሪ ቤት ሄደህ ጨርሰሃል? አለህ ባህር መዝገብ? ቁጭ በል አንተ ባህር መዝገቡ። አዎ አየህ፣ ዋና ይሄ ነው። ባህር መዝገብ ደህና ነው። በዚያ መሰረት ነው እንግዲህ ኮተቤ ነው። ኮተቤ ላይ
እዚህ እኮ ነው። ጠቅላላ አታይም እንዴ? ራይት እኮ ነው። ራይት ጠቅላላ ራይት ወሽ ይሄ ነው። አየህ እንግዲህ ይኸውልህ በጊዜውና በሰዓቱ እየመጣህ ልጄን ታስጠናለህ። አሁን በኦፊሴል በግልጽ የዚህች ልጅ አስጠኝ ሆነ ተቀጥረሃል፣ ተሾመሃል። ለሱ ስጋት የውቆት ጋሽ ፕሮግራም ወጣን። በፕሮግራሙ መሰረት አስተምራታለሁ። ፕሮሚስ። እሰይ ተባረክ። ጎሽ ጎበዝ ታዋቂው እሱን አስጠንሽ። እሷናት እሺ መክሊት ትንሽ ነው እንጂ ስነ ስርዓት አድርገሽ እንደፈለገች እሺ ተባረክ። ነገ ነው የምትጀምር? በቃ ሰሞኑን እመጣለሁ። በጣም ጥሩ። እንግዲህ የደሞዙ ነገር ያው በስምምነት። ኧረ ችግር የለውም ጋሽ። እሺ በጣም አመሰግንሃለሁ። እሺ ብንያም ደህና ዋል። ቆይ እስቲ ዝቤ ብንያም ደህና ዋል። እናት ደህና ዋል። እሺ ደህና ቢኒያም ዝም በይ እስቲ። አንቺ ነሽ እኔ የማውቀው? አንቺ ነሽ እኔ የማውቀው? ቢኒያም ነው። ብንያም በአማርኛ ቢኒያም ይሆናል። እኔ የማወራው ምንድን ነው? በግዕዝ እኮ ነው። ብንያም ይለዋል። ያ ቢኒያም አንቺ ነሽ እኔ የማውቀው ግን ነቃበል እንጂ ጉንፋን ያዘው በግ እኮ ነው የምትመስለው። ግድ የለም ስደበኝ። ታካብዳለህ እንዴ? ሴት አይቶ የማያውቅ ይመስል። አንተም ከዚህም በፊት ምንም ደርሶበት እንደማያውቅ እና ምን ልበል? ዝናብ የመተው ዶሮ መስለ እያየሁ። አረ በእናትህ እንደማንተዋወቃ ነውና መደም ተወር። አይ አለ አይደል ከዚህም በፊት ሴት ወደ እንደማታቆንክ እና ወድስ እንዳንተ አልተጨባበጥኩ። የለም ተጨባብጠማ ቁጭ አላልክም። ደረትህን ነፍተህ ፎጣና አንሶላ አምጡልኝ እያልክ ዋይ እያልክ አለቀስክ እንጂ። አይ እንግዲህ እንከባበል። ውሸት አላወራው። መቼስ ያኔ ሰብልዬን የወደድካት ጊዜ መቼም አትረሳውም አይደል? አወቀ። በቃ ሌላ ጨዋታ። አይ ቢኒ እንደው ትንሽ ላስታውስ ብዬ እኮ ነው። በቃ አልኩህ እኮ እንዴ። ማለቴ ያው ጨዋታ ያነሳዋል በሚለው ነው። እኔ ቤቴን ጥዬ የት ልሂድ? ኧረ ተረጋጋ። አረጋጋው እንጂ። በቃ ሌላ ጨዋታ ቀይራለሁ አይደል? እሺ ወደ ዋናው ጣቢያ እንመለስና የኔን ጉዳይ እንዴት አደረክልኝ? የቱን ጉዳይ? አታኩርፋ። የልጅቷን ጉዳይ አጣራልኝ ብያህን ነበር። ሄጄ ነበር። ልጅቷን ግን አላገኘኋትም። ቤታቸው ግን ገባሁ። ማለት እንዴት ገባ? በበር አንጓኳ፣ ከፈቱልኝ፣ ገባሁ። ከዛ ስራ አግኝቼ መጣ። የምን ስራ? ትናንት ልነግርህ ስደውል ስልክ አይሰራም። የልጅቷ አባት ለትንሿ ልጃቸው አስጠኝ ይፈልጉ ነበር። በዛው ልጅቷን ሳስጠና ያንተን ጉዳይ ነው እከታተልልሃለሁ። አንተ ማን እንዴ? ተነስልኝ ከእግሬ ላይ። አታ ተነስ። ቅበረኝ። ምን ነው መቀበር? ቅበረኝ። አንተ ተነስ። ቅበረኝ። ተነስ። አለቅም ቢኒ። ስሞት ልቅበረኝ። ምን ሆነሃል? ተነስ እንጂ ከእግሬ ስር። ቢኒ ይሄን ስራ ለአንድ ቀን ብቻ ተውልኝ። ቅበረኝ። እንዴ አብዳል እንዴ? ምን ብዬ ነው የምተውልህ? እሺ ካላልከኝ አልነቀ። እግሬን አሳመምከኝ፣ ልቀቀኝ። አልነሳም። እሺ ካላልከኝ አልነሳ። ወይ ጉድ! እኔ እንደው አንድ የሚረዳኝ ዘመድ ልጣ በአንተ ጉዳይ። እሺ ካላልከኝ አልነቀ። እሺ ተነስና ለትልቅ ሰው ነው። ተነስ። እሺ ምን ይሁን ነው የምትለው? በቃ ለአንድ ቀን ብቻ ዛሬ ነው አይመቸኝም። እሱ ሸፍንልኝ በልና አስገባኝ። ከዛ የልጅቷን ስልክ ተቀበልኩ፣ ወጣው። ከዛ አንተ ስራ መቀጠል ትችላለህ። እንዴ ምን ሆንኩ ነው ብላችሁ? በዛ ላይ አንተ ምን እያልክ ልታስጠናት? ተው እንጂ ቢኒ።
ምንም ቢሆን እኮ የድሮ 7ኛ ክፍል ነኝ። አሁን እንደው ሟለ ህጻናትን 2ኛ 3ኛ ክፍሎችን ማስጠናት ያቅተኛል? እኔ እንደዛ ማለት አይደለም፣ ግን ያው ስራ ሳልጀምር ፍቃድ መጠየቁ አይከብድም? ቢያባሩኝስ? ለሱ ምንም አያሳስብ። እሳቸው የሚከፍሉን እኔ እከፍልሃለሁ። እሺ፣ ግን ለአንድ ቀን ወዲያውኑ ስልክ ተቀበለ ትወጣል። አወቀ። እኔ ስራዬን ማውጣት አልፈልግም። እዛው እሺ፣ እዛው አመሰግናለሁ። ያው ፌዳሉን በቀኝ መጪው ዘፋ አርገሽ እንደገና ማን ነው መጣ? እንዴ መመድ ሰላም ነው? እስቲ ዝጊ በር እርዝ ዝጊ ቀስ ብለሽ ኑ ውሰድ ና ወንድ ጋሽ እንዴት ነው? ደህና ነኝ። ነይ ማይ ነይ ውሰድ እንጂ ወንበሩ ያ ረበል ነይ ማይ ነይ እናቴ ተባረኪ። ሂጂ ዛሬ ጥናት አለ እንዴ? አይደለም ጋሽ፣ ትንሽ ችግር ገጥሞ ወደ ክፍለ ሀገር ልሄድ ስለሆነ። ምን ነው? ለጥቂት ጊዜ እሱ እንዲሸፍንልኝ ፍቃድ ለመጠየቅ ነበር። አሃ ተቀያሪ ነው? አዎ። እስቲ እንግዲህ ኢንተርቪው አደርገዋለሁ። እሺ ይቻላል። ተቀያሪ ቁጭ በል እኔ የምለው መምሩ። አቤት ጋሺ። አንተን አላልኩም፣ ተቀያሪውን ማለቴ ነው። እሺ ስምህ ማን ነው? አወቀ ድንበሩ እባላለሁ። ሳይ አይ ጀግና ልጅ፣ አይ ጀግና የጀግና ልጅ። እንደው በመድኃኔዓለም ቁጭ በል። አቤት ጨዋነት። እኔ በእውነት ስሙን ሲጠየቅ እስከ አባቱ አከታትሎ የሚናገር እንዴት ነፍሴን እንደሚያስደስታት አታውቅም። ኧረ ቁጭ በል። ወይ ጉድ! ምን ያለ ጨዋ ወልዶ ጨዋ ያሳደገህ ነህ። የመኳንንት ዘር ነህ በእውነት ታስታውቃለህ። የልትሄድ ነው? ያው ባህላችንም ማለት ጋሽ ኖር ልበላት ብዬ እኮ። ወይ ጨዋነት! በል ቁጭ በል አባቴ ቁጭ በል። እኔ በእውነት እንዲህ ያለ ሰው ነበር የምፈልገው በእውነት። አየህ ስነ ምግባር ጠፋ እኮ። ኧረ ቁጭ በል እንዴ! እነሱ በተመላለሱ ቁጥር አንተ ምን ቦጣ እንዴ? ምን ቦጣህ የኔ ጌታ? ይገርምሃል፣ ዋናው ስነ ምግባር ነው። የስ ካም ጎና። ይሄ ምንድነው ደግሞ ስሊፕ የሚሉታል ጋሽ? ለኔ ዘንድሮ ትምህርት እኮ እንግሊዝኛ ብቻ ማወቅ እኮ መስሏቸዋል እኮ። ተሱ በፊት ምን ያስፈልጋል? በእግዚአብሔርና ንውር ነው ዋና የሚያስፈልገው። እና እሷ ላይ ጠንክረት ይዝልኛል። ምንም አያስቡ ጋሽ፣ ምንም አይጨነቁ። ቀጥቅጬ ነው እንድታጠና ማደርጋት። ምንም ጎሽ ተባረክ። እኔ እንደው ደስ ብለኛል እውነት ወድጄሃለሁ። ደስ ተባረክ። እሰይ እንግዲህ ጋሼ ለአንድ 2 ቀን ስለማልመጣ እሱን ከቨር እንዲያደርግልኝ ተስማማን አይደል? አይ ተስማምቻለሁ። ይኸውልህ አወቀ። አቤት። እንግዲህ አደራህን እቺን የሥነ ምግባር ነገር ነግሬሃለሁ። አረ ምንም አያስቡ ጋሼ፣ ቀጥቅጥ አድርጌ ነው እንድታጠና ማደርግ። አለቀ። ይሄ ነው። በሉ እንግዲህ ያው እንግዲህ አወቀ። እንግዲህ አደራ የተነጋገርነው። የት ሄዱ? አይ እኔ ነገ ተጓዥ ስለሆንኩ እንዴ ቁጭ በሉ እንጂ ምን ሆናችሁ ነው እንዴ? ኧረ ስለ መድኃኒዓለም ቁጭ በሉ እኮ ነው የምለው። ጉዞ ስላለብኝ ቁጭ በሉ። ሻይ ጠጣላችሁ። ሃይማኖት ሻይ ቶሎ በይ። ቁጭ በል። አረ ግድ የለም በኒያም ቁጭ በል። ትልቅ ሰው ሲናገር አሰማ። እግዚአብሔር ያክብርህ። አየህ በእውነት መታዘዝ ከምን ይበልጣል ይላል? ከመስዋዕትነት ይበልጣል። ኧረ በመድኃኔዓለም ቁጭ በል። ቅዱሱ መጽሐፍ
ጎበዝ ልጅ ኃይልዬ ተሎ በይ እናቴ ተሎ በይ 2 ሻይ ቆሎ ትወዳላችሁ ማን ይፈራል ቆሎ ገርመሃል ቆሎ ያጫውታል ምን የዛሬ ልጅ እኮ አትወዱም ይሄን ፋስታና መኮረኒ ለምጃችሁ ቆሎ እኮ አትወዱም ቆሎ ስማ ከአንድ ቀን በላይ ነታሳልፍ አደራ አወቀ ነገርኩ ገባው ስልኳን ተቀበልኩ ወጣው አያለል ግን ውበት እንዴት እንደምታምር ታምር እኮ ነው የምትመስለው ምንድነው አንተ ልትሞት ነው እንዴ እሷን ባየ ቁጥር አስሬ ቁጭ ብድግ የምትሉ ኤሌክትሪክ የሆነ ፍቅር እኮ ነው ያዘኝ ሰዓት ይነዝረኛል እኮ አባቴ ስማ ደግሞ አስጠናለሁ ብለህ ገብተህ የማታውቀው ነገር እንዳትዘላብድ አደራ የዛሬ ልጆች ምላጮች ናቸው ይቆርጠዋል ደግሞ ሌላው ይሄ ቶሎኖ ቤት እንደለመድከው ቀጥቅጬ ምናምን የሚለውን ቃል እንዳትጠቀም እንዴት ማለት የምትሰራው ቶሎኖ ቤት መሰለ እንዴ ቀጥቅጬ አስጠናታለሁ የምትለው አደራ ይሄንን ቃል ልጅቷ ፊት እንዳትጠቀም አደራ አወቀ አብሽራ አሳስብ ዛሬ ተሰጠኝ የሚስለው ስለ ቴንስ ነው አልገባኝም ግን ሚስተር ቴል ሚ አባውት ቴንስ አልሰማኝም እንዳልኩት ቴንስ አባውት ቴንስ አንቺ ቻይና ነው እንደምታስተምራችሁ አረ አይደለችም ሚስ ሀና ናት ከቻይና ጋር ትሰራለች ማለት ነው ጉድ እኮ ነው ደሞ ብለው በተማሪና በህፃናት ላይ መጡብን ወይ ቻይና ምንድነው ምን ሊሆን እያለች ነው አይሉኝም እንዴት ያንስ እያለች ጉድ ነው መቼም ይገርምሃል አባቶቻችን ጥልያንን 2 ጊዜ ነው በቃ እንደው ልኳን አሳይተው የመለሱት አሁን እንግዲህ ጥላን አይኗን አጥባ እንደገና በሽወርን መምጣቷ እኮ ነው አባቶቻችን ስንት ዋጋ ከፍለው እቺን ሀገር ለኛ ሰጡ ይሄው ዛሬ ቻይና በህፃናት ደግሞ ልትመጣብን ነው በእውነት ቻይና ልጆቻችንን ያየሽበት አይንሽ አሁንም መድኃኒዓለም ያጥበብልሽ አው ሌላ ምንም አይደለም እኔ ቆይ እንደዛ አይመስለኝም ማኪ ምን እንድትጠይቃችሁት ስለ ቴንስ ነው ስለ ጊዜ ወይም ስለ ሰዋሰው ነው ማለት ነው የጠይቃችሁት ነይ ላሳይሽ ስለ ሰዋሰው ስለ ሰዋሰው አይ ትምህርት አይ ሀገር የትምህርት አይ ኢትዮጵያ ትምህርት እንዲመቀለጃና መጫወቻው ነው ይቅር ያሳዝናል ያሳቅ የውልህ ድሮ መምሩ አበበ በቀላ በሮም አደባባይ በባዶ እግሩ ሮጦ አሸነፈ አሁን አለ ጋዜጠኛው ራሱ አበበ በአውሮፕላን ማረፊያው ደረሰ ሲል ነው የመጽሐፉን ትምህርቱን ብናቀው እነማሞ በል ምሩጥ በል እንዲህ ነው ዛሬ ሰው ሆኖ የሰካራም የበድሉ አባት እኮ ነው የድሮ ሰፈሪ ይገርማል ዋና ሰካራ ደሞ ሰዋሰውና ጊዜ አለች አይ አሁን ሰዋሰው ነው ጊዜ የሚያቅ ለሊት 9 ሰዓት እየጮኸ እየሰከረ የሚገባ አይ ኢትዮጵያ ትምህርት ያሳዝ ረንደው ባከመምሮ ባካችሁ የን ትምህርት አንድ በሉት እንዴው ነገሩ እኮ መስመሩን ሰዓት የእጅ መታጠቢያው የሻወር የኩሽና የተለያዩ የቤት ፍሳሽ ቱቦዎች ይዘጋቦታል የተለያዩ ኬሚካሎች የተቀመመው ዳይክስ ፓይፕ ክሊነር የተዘጋቦትን የውሃ ፍሳሽ ቱቦዎች ሊያስተነፍስሉት መፍትሄ ይዞ መጥቷል ዳይክስ ፓይፕ ክሊነርን ልዩ የሚያደርገው የውሃ ፍሳሽ ቱቦዎችን በጭራሽ አይጎዳም ሙሉ በሙሉ የተዘጋቦትን ይዞ ይሄዳል እንጂ ራሱ በሌላ ቦታ በመከማቸት ችግር አይፈጥርም ለአፍንጫ የማይጎረብጥ መልካም መዓዛ አለው ዳይክስ ፓይፕ ክሊነር በተለያዩ ሱቆችና ሱፐርማርኬቶች ያገኙታል ፍቅር ዲዛይን የሀበሻ ልብሶች አቅራቢና መንፈሳዊ መጽሐፍት መደብር ከኦንላይን ሽያጮች በተጨማሪ
በዱባይ አጅማን በኢትዮጵያ አዲስ አበባ መገናኛ ስርኤ ሞል ላይ ስራ የጀመርን ሲሆን እንዲሁም በቅርቡ በአሜሪካ ዲሲ ላይ እንገኛለን። ብዙዎች በእኛ ዲዛይነሮች የተሰሩ አዳዲስ እና ፋሽን የሀገር ባህል ልብሶችን ለብሰው ረክተዋል። እጃችሁ ባረክ ብለውናል። ታዲያ እርሶስ በእኛ ዲዛይን እምር ድምቅ ብለው መውጣት ይሻሉ? እንግዲያውስ ከታች ባሉ ቁጥሮች ውስጥ ትዕዛዞን ያስቀምጡ። የትኛውም ዓለም ሆነው በኦንላይን ከስር ባሉ ቁጥሮች መልእክቶን ያስቀምጡ። በተጨማሪም ከአሜሪካ DHL ካምፓኒ እና ከአርሃሜክስ ድርጅት ጋር ከ178 ሀገራት በላይ እንሰራለን። የሚፈልጉትን ትዕዛዝ ይዘዙ፣ ያሉበት ድረስ እናስረክቦታለን። በዋትስአፕ፣ በቴሌግራም፣ በኢሞ በማንኛውም መልእክቶን ያስቀምጡ። ልዩነታችን የሚነገር ሳይሆን የሚታይ ነው። ፍቅር ዲዛይን። ዳዊ ስልክ ልቀበል ብለህ በዛው ገብተህ ቀረ። ምን መሰለህ ቢኒ፣ ፋዘሯ ልፋታ ብሎኝ እኮ እና እኔ በዚህ ሰዓት መስራት ያለብኝን ስራ ረፍታ ምን ታካብዳለህ? አንድ ሳምንት አረ ማካበድ አይደለም። አንተ ገብተህ ቀረ እያልኩ ነው። አልቀረውም፣ ልጅቷ ሰምጣብኛለች። ወስጥ አይደለም፣ ይሄ ቴዲ ሰብልዬ እያለ የዘፈነው ዘፈን ላይ የሚያስጠናት ልጅ አለ ፍቅር እስከ መቃብር። አዎ እዛ ሲያስጠናት አባትየው እንደዚህ ፍጥጥ ብሎ አላነቃነቀ እንዳሉት እንደዛ ነው የሆነብኝ። አረ እናቷ ናቸው። ምንም ይሁን አሰምጣለሁ ብለህ ሰምጠህ ቀረ። አረ በእናትህ አሁን እኮ በቃ መስመር እያያዘልኝ ነው። እስካሁን መስመር ላይ ነህ? መስመሩን አልፌዋለሁ ግን አለ አይደል በቃ የቀረን መስመር ውጭ ቀጥለው ማለት ፈረስ ያደርሳል እንጂ አይዋጋም ሲባል አልሰማም? የምን ፈረስ ነው የምትለው? በቃ እኔም ስሬ ልስራበት፣ አንተም የቀረን በውጭ ጨርስ። እንዲህማ አየር ላይ አታንሳፍፈኝ። አወቀ፣ እኔም ስሬ መጀመር አለብኝ። ልጅቷም እኮ እየተጎዳች ነው። ለዛ እኮ ነው ልጅቷ ተከይፋብኛለች የምልህ። በምን አወቅ ልጅቷ ልትጎዳ እንደምትችል? ኤዲያ ምንድን ነው የሚያወራው? እኔ ትንሿ ልጅ ትጎዳለች እያልኩ ነው። ትንሿ ልጅማ ምን ሆና ትጎዳለች? በጊዜው እያጠናች አይደለም። ከጓደኞቿ ኋላ መቅረት የለባትም። አገባም እንዴ የምልህ? እኔ እያስጠናኋት አይደል እንዴ? ምንድነው የምታስጠናት አንተ? ቅርስ የሆነው የድሮውን ግብረ ገብ እያስተማርኳት የአባቶቻችንን። ግብረ ገብ ይላል እንዴ? ግብረ ገብ ሂሳብ ይሆናል? ግብረ ገብ እንግሊዝኛ ይሆናል? ግብረ ገብ ይላል እንዴ? መጀመሪያ አንተ ግብረ ገብ ወቅ። እኔ ነገ ጧት ሄጄ ለአባትየው እነግራቸዋለሁ እንደመጣሁ። አወቀ፣ ተነስ አወቀ። ቅበሪኝ። ሬሳዬን ተራምደህ ነው የምትሄደው? አንተ ማን እንዴ? ተነስ ልሂድበት። አንድ ድል ብቻ ስጠኝ። ነገ ገብቼ ስልኳን እቀበላለሁ፣ አንተ ማስጠናትን ትቀጥላለህ። እሺ ተነስ። እሺ አልኩህ እኮ ተነስ። አወቀ ማን? እስቲ ቆዩ እንዴ! እንዴት ያለ ጥጋበኛ ነው እናንተ! ማን? ምንድን ነው? መመሩ እንዴት ነው? ሰላም ምን ላድርግ ብለህ ምን? አይ ተው፣ ኧረ ተው። እኔ የምለው ኧረ ችግር የለውም። ተው ቆይ፣ ኧረ ተው እንዴ! እኔ የምለው ዛሬ ጥራት አላችሁ እንዴ? አላስችል ብሎኝ እኮ ነው። ምኑ? ሳላያት እንዴት እላለሁ? ምን ሆነ? እንትን ጋሼ ያው ትናንትና ያስጠናት ትንሽ የገባት አልመሰለኝም እና ድጋሚ እሱን ላሳያት ነው የመጣሁት። ተባረክ። ና ገብ እግዚአብሔር ና መምሩ እግዚአብሔር መክሊት አቤት ኧረ እንዲያው ግባ እስቲ መምሩ ግባ አባቴ ግባ። ይኸው ተመልከት እንግዲህ ና ጉዴ ይኸውልህ ጠቅላላ ትውልዱ ተበላሽቶልሃል። ተመልከት አንቺ የምትባዩን አትሰሚም እንዴ? አቤት ከፍ ብለሽ እኔን
መምሩ መጥቷል እኮ አይደለም እንዴ? ትናንትና ካስጠናዋት ያልገባት ነገር አለ እያለ ነው። ትናንትና እኮ ትላንት ያልጨረስነው እንደጨረስ ነው። አንተ አይ ምን አለፈ? የዛሬ ትውልድ ነው እንዴ? ትውልድ እኮ አይደለም። አዎ ጊዜው እኮ ነው ጋሽ። ምን ጊዜው ነው? ተማሪ ቤት የሚሄዳሉ፣ ያችን እንግሊዘኛ በቢላሉ ይመጣሉ፣ እዚህ ቴሌቪዥን ላይ ይጣዳሉ። ኑ ተማሩ፣ ቤት ይግባ ዝግ። አራዲያ ከፍተኛ ስነ ምግባር ችግር አለ። ይስተካከላል። የጊዜ ጉዳይ ነው። ትንሽ ጊዜ ነው። አያስተካከሉም። ይገርምሃል። አሁን ድሮኛ የኔታ የመጡ ጊዜ ቆመን እንደዚህ ቁጭ በሉ ካልተባለን እንደ ጅብራ ተገተረን ለሞተልህ። የዛሬ ስነ ምግባር ችግር አለ ከፍተኛ። አያሳስቦት፣ ወጥሬ ነው ማስተካከላት። ችግር የለውም። አያሳስቦት ጋሽ። እንግዲህ አደረሃል እንደው እዚህ ስነ ምግባሯ ላይ ጠንከር አድርገህ እንድታስጠናልኝ። ይሄ ነው ጎበዝ ልጅ። በሉ እኔ የጀመርኳትን ግቢ ልጨርስ፣ እናንተ አጥኑሽ። አባ እኮ ፊልሙን ሚስተር ሊያልቅ ነው፣ ትንሽ ነው የቀረው። እሱን ይወት ሲያልቅ ማለት you can continue our lesson please mister። አባትሽ ሲመጡ ጥናት ቤት አለ ብለው እንዳይቆጡ ሂጂና ደብተርሽ ነው። እሺ ምን እንዴ ደሞ ቤቴን ከየት አወቀው? ከኔ ማንንም አያመልጥም። ታስሮ በሱሶ ይቀራል ብላችሁ አስባችሁ ከሆነ ተሳስታችኋል። ፍርድን ጨርሼ ወጥቻለሁ። ኧረ ተው ግድ የለህም ተው። ምን ከመሰለው ቤት ያንን ቤት ሸጬ ይሄው እዚህ ማንም ማይለኝ ማለት ታወቅበት እንዴት ነው ወዴት ነው ማልባልበት ሰበር ገባው። የትም ብትሄዱ ከኔ አታመልጡ። እንግዲህ ልንገርህ ከዚህ በኋላ የሞት ሽረት ትግል ነው። ሃይማኖትን ካላገናኛችሁኝ አልፋታችሁም። ወድጃታለሁ፣ አልፈታትም። እንግዲህ ወይ አንተ ወይ እኔ ምን እንሞታለን። እንግዲህ እሞታለሁ፣ ምን አደርጋለሁ? ለማንኛውም መፈታትን ልነግራት ተመልሼ እመጣለሁ። ይሄ ሰበበኛ ነቴን ነው መቼም ዛሬ መድኃኒዓለም ነበር እንደዚህ ቆልምሜ። ቆይ ግድ የለህም እንገናኛለን። ምንም ወይ መድኃኒዓለም ሳምሪ ወሲ እናቴ ወዲ እኔ እኮ ነኝ የጠራሁሽ። እኔ ነኝ እኮ። እርስዎ ኖት እኔን ሳምሪ ብሎ የጠሩ? አዎ እናቴ እኔ ነኝ ሳምሪዬ ብዬ የጠራሁሽ። ስሜን ግን ማን ነግሮት ነው? አብረሽኝ ኗሪ ሰርጎ ገቤን እንዴት ብዬ አላቃትም? ሰርጎ ገብ? እርስዎ ሰውዬ ለነገር ነው እንደመጡት? ተይ እንጂ ሳምሪዬ አትቆጪ እንጂ አትቆጪ። እኔ እናት አትቆጪ። እርስዎ ሰውዬ ጤነኛ አይመስሉኝም። ኧረ እኔ አልወጣኝም የኔ እናት አልወጣኝም። ይልቅ ሳምሪዬ ለጉዳይ ፈልጌሽ ነበረ። ልዳርሽ ቆንጆ ወጠምሻ ጎረምሳ አለ። በሰርግ ልዳርሽ። ሰርግ? አዎ በሰርግ ልዳርሽ። ዛሬ ግን ጤነኛ አትመስሉኝም። ኧረ በጤና ምንም ችግር የለም። ሰንጋውን እዚህ ቷ አርጌ ጥዬ እድርሻለሁ። የሰርግ ወጪን ከሸፈኑኝሽ ልሙትልሽ። ሙሉ ሲያንስሽ አይደለም እንዴ? ታዲያስ ለኔ አንድ ሙሉ ሰንጋ? ሴት ነሻ ሳምሪዬ ነሻ። ያው ምንም ወንዳላ ተይ። ቆይ ግን ሲያዩኝ ምን መስዬ ነው የምታዩት? ምን ሆነሻል ሳምሪዬ? ልዳርሽ ልኳልሽ ባልኩኝ። እኔ ባላምጡልኝ ባልቸገረኝ አልኩት። ተይ እንጂ ላንቺም ቢሆን እኮ እውነቴን ነው። ትዳር ካዳር ይሻላል። እርሶ ግን አላበዙትም? ትንሽ የተናናቀን አይመስሎትም? የምን ንቀት አመጣሽ? አክብሬ ልዳርሽ ባልኩት እንጂ ሳምሪዬ።
እኔ ባላምጦልኝ ባልቸገረኝ አልኩት። ዝም ብሎ ያልበላሁትን የሚያውቁት ባቲስ አባት አይደለም ይገባኛል እኮ ነገሩ ሳም አልፈልግም። ባለጌ ነው። እሺ ባለጌ ማን ነው ባለጌ? አንቺ ወገብሽ ይሰበር። እቺ ቆይ ሲያዩኝ ሴተኛ ዳሪ መስሎታል እንዴ? ይጀረዛ ይጂ ከመታመላልሽ ጎረምሳ ብታርፊ ብዬ ነው። የጀሬ ራስ ጉዳይ እዛው እንደፈለግሽ ምን እቺ እንደው ሲያዝኑላትና ማትሰማሽ ማትልም ማትታዘዝ አቤት ወረረረ ታይጂ እንደው አረደው ምንድን ነው የሚሻለኝ? እኔ በጭንቀት ልሞት ነው። ሲከርታ ምን እንደሚሻለኝ ምን አባ አመመ እንዴ? ወይ ሐኪም ቤት እንሂድ። ደህና ነኝ እንዴ። መታመም እኮ በደህና በሰላም መታመም እኮ ከጤና ነው የሚቆጠረው እኮ። እንዴ ተይኝ እባክሽ። ታዲያ ምን ሆነ ነው አባ? እኛንም እኮ አስጨነቀን። ወዲህ ነው። ዛሬም ከተከራያ ጋር ተጋጫችሁ እንዴ? ወይኔ ላናግራት። እቺ የኛ ተከራይ እሷ በስንት ጣሟ እናቴ በስንት ጣዕሟ የኔ እናት። እስቲ ተይኝ። እና ምንድን እንደዚህ ረበሸ? ተፈቶ መጣ ጎረምሳው። አዎ ይኸውልሽ። ምን አያደርገው? ታስሮ የለ እንዴ? አይ ታስሮ ታለቆ መጣ። ያው ታለቆ ሲጎፈላ እንዴት ያለንበትን ሊያቅ ቻለ? ምን አውቃለሁ። ዛሬ መጥቶ እንዴት ፎክሮ እንደሄደ እኔ ነኝ የማውቀው። ተመልሼ እመጣለሁ ብሎ ዝቶን የሄደው ልንገርሽ። እና ለፖሊስ ደወልክ አባ? ምን ብዬ? የፈቱት እነሱ አይደል እንዴ? ከተፈቱና ከሰደዱት በኋላ ምን ብዬ ነው የምደውለው እነሱ ጋር? እና ምን ተሻለ ታዲያ? ወይ ከተማን ቀይር እንዴ? እኔ አንቺ አባት ልንገርሽ፣ እድሜ ጨመረ እርጅና መጣ እንጂ ወንድነትም አለች። እናያለን እንግዲህ በቃ። እንደዛም አይሆንም አባ። ታውቅ የለ እንዴ አገር ያስቸገረ ዱርዬ ነው። የፈለገ ሊሆን ይችላል። እኔን ገሎ ሬሳዬን ተራምዶ እዛን የሚሆነው ይሆናል። ምንድነው የምትፈልገው ከኔ ንገረኝ። ትናንት ነግሬ ነበር የሄድኩት። ሃይማኖትን ጥራልኝ። አንድ ነገር ልንገርህ፣ ገለኸኝ ትገባ እንደሆነ እንግዲህ አያለው። ልንገርህ እንግዲህ አንተ ሰውዬ ሰይጣኔን አታምጣው። ጥራት እንደሆነ ጥራት ሃይማኖት ነው። እውነት ያንተ ሰይጣን እንግዲህ ይገለኝ እንደሆነ ያለው ጥራው ሰይጣንህን። እስቲ ምን ልትሆን? ሰላም አላችሁ ጋሽ? ምን ደህንነት አለ? አታይም እንደ በሬን ግጥም አድርጎ ይዞ ችግር አለ ጀለስ? ወደ ውስጥ ነው የምገባው። ይሄ ሼባ ሃይማኖትን አልጠራም ብሎ እያጨቃጨቀኝ። ሃይማኖትን በዛው ጥራት። ምንድን ያልከው? እሳቸው ነው ሼባ ያልከው? እና እዚህ ጋር ከሁለታችን ውጭ ሌላ ሰው አለ? ጋሽ ሰሞኑን መጥቶ ይረብሽ ነበር ምናምን ያሉት ይሄን ትናንት ልሙትልህ አወቀ ልሙትልህ ይኸው መጥቶ ጎፍልቶ ሄደ። ሰው የለውም ተብዬ ጋሽ አይተው ምን ይፈረደብንን እንግዲህ ምንድን ነው የምታወራኝ? ግባና ጥራል እንጂ አልኩህ አይደል? ትንሽ እንነጋገር፣ ችግር የለም። አወቀ አይደል? እንደሱ አይደለም እንዴ? አረ ገደለው! አረ ስሞትልህ! እንደው በገዛኝ! አረ እንደው እባክህ ለኔ ስትል ልቀቀው! ግድ የለህም ይብቃው! አረ ይብቃው! ይሞትብሃል! እንደው ስሞትልህ! እንደው ምን አይነት ጦስ ነው የገባው ዘንድሮ! እንደው አረ እባክህ! ምን ነው ልጄ! እያንዳንድሽ እገልሻለሁ። እሺ ሁለተኛ እዚህ እምራሳልሽ እንዳይመስልሽ። እሺ አወቀ አንተ ተመለስ። ተው አወቀ ያዘው የታባ ሰው እንዳለኝ አወቀ ና የኔ ጌታ ሃይሚ እቺ ደግሞ ነይ። ኧረ እንደው ዛሬ አለም እንዴት ደስ አይለኝ! ዛሬ የሆነ ደስታ አለ። የባቢሎን ግንብ ዛሬ ተንከባለለ። ልሙትልሽ እንደ ኳስ እኮ እንደዚህ አድርጎ አንከባለለልኝ። ወይ ቻው ጉድ! አንተ ጉደኛ ነህ መቼም። ይገርምሻል ዛሬ ደስታ በቃ አለቀ። ምን አግኝቶ ነው? አይ ዝም ብሎ ደስታ ነገር ነው።
እዲ ዝም በል እዚህ ደስታ ነው ዝም ብሎ አትበል ይገርምሻል በሬ ተንኳኳ ማን ነው ይሄጀ መክፈት እንዲህ አላለም እንዲህ እኔ ላይ ማ በድሉ ምን እድላለሁ ዛሬማ እድሉ ተበላኮ እንዲህ ቆመ ሃይማኖትን አምጣት አላለኝም ኧረ ተው እኔ ደግሞ ተው ትግስቴ እንዲህ እኮ በትር ይሻል ታገስኩት እንዲህ ሃይማኖትን ኋላ መጣልኛ ጌታዬ መጣልኛ አባባ ምንድነው አለ ኧረ ችግር አለ ይሄ በቀደም መጣ ተባለው ነው አለኝ ይሄ አዎ ስለው ግባ አባባ እናንተ አለና እጁን እንዲህ ይዞ ሄደት እንዲያው ተው ስለው ኧረ ከዚያ በኋላማ ምን ይነገራል ተይ እኔ አላምንም እና ተደባደቡ ማንና ማን አልኩ እንዴ ወጣኝ እንዴ ተደባደቡ መታው ነው የሚባለው ብቻ እንደዚህ ብቻ እቷ አሳረገው እላይ ሲመለስ እዚህ ልሙትልሽ እቷ አሳረ ወረደ ብዬ እንዲስ እዚህ አወቀ ልጄ መጨረሻ ብቻ እንዲች አረገው በቃ ልጄ ብዬ አገላገልኩ ወደዚህ ይዤ መጣሁ መጨረሻ ላይ አንዲት ነገር ሰማሁ አንዲት ነገር ማትሞት ምላስ አለቻ አገኛቸዋለሁ አያያይ ዞር አልኩና አወቀላለሁ ፍርጫውን ከኋላ እንዲህ ብዬ ሳየው ማንን ቢመስለኝ ጥሩ ነው ሙፈራህን እዚህ ግቢ ደግሞ የሴት ጎረምሳ አለ እንደዚህ በቲራ መትመታልኝ አለ ችግር አለ እንደዛ ማለት አይደለም እኔ እኮ የተናገርኩት ቀጥታ ነው ቀጥታ የተናገርኩትማ ቀጥታ ከሰማ እንዴት በሌላ መንገድ ተረጉምኩ ጠፍተሃል ጽጽፍልህ አትመልስም ነው ያልኩት እሺ እንደተመቸ ስብሰባ ላይ ነበር በጣም ቢዚ ስለሆንን ነው የኦዲት ስብሰባ ነበረ ሰሞኑን የሰራነውን ሪፖርት ማድረግ ነበረብኝ ይሄንን ደግሞ ቴክስት አድርጌልህ ነበር ነገርኩህ እኮ ስብሰባ ላይ ነበርኩ ለማንሳት አልተመቸኝም ጨረስክ ለምክሩ አመሰግናለሁ አሁን ያልጨረስኩ ስራ ስላለ ገብቼ ልጨርስ ኦንላይን ካለ በኋላ እናወራለን አቤት መድሃን ያለ የሥራ ስልክ ነው አልኩሻል እንዴ ለሥራ ነው የተደወለልኝ ነገርኩሻል እንዴ ትላንት ሰጧት በቃ ደወለችልኝ የሥራ ስልክ ነው ከመቼ ጀምሮ ነው አንተ ስራ የምትሰራው ትላንት ዛሬ አሁን መጀመር አልችልም እየቀለድክ ነው ተው አባዬ ተው እንኳን መድሃን ያለ ማተረፈ ተርፋ አላደ ተርፈለው እሱ ደግሞ ምንድነው ተለጥፈው ወሬ የሚያዳምጡት ወደዚያ ምን እለጥፋለሁ ያንቺ ወሬ ሁሉ አደባባይ አይደል እንዴ ያው ጆሮ ውስጥ ይገባል ምን ችግር አለው ደግሞ ለወሬ እሺ ስልኬን ስጪኝና ወደ ስራ ልሂድ አልሰጥም ሂድ ግባ ና ምን ሆነ አለ አንተ እግዚአብሔር ደህና ያተረፈን መልሰው ቢርሙዳ ምን ሆኗል ይሄ ስልኩ እኮ የሥራ ነው ይሁን ሰርተህ ታገኘዋለህ አሰጭኝ ናውጣና ሂድ ዝም ብለህ ሂድ የተረፍከው መድኃኒያ ወይ አሁን የሚያወሩት ወሬ ያገኙ አይደል ወደዚያ ያገኙ ምን እንደ ሚስጥር ያለሽ ትመስያለሽ ያገኛለህ ምን ታወራለሽ ያንቺ አደባባይ አይደል ወሬሽ ምን እቺ እንዲያው ምን እቺ ምን ትላለች ወይ መድኃኒያ ለበረ እንደው እንኳን ሰው ያተረፍክልኝ እንደ አንድ ነገር ቢሆን እዚህ ግቢ ምስካሪ ተብዬ ፖሊስ ጣቢያ ብትጠራ እንደገና ፖሊስ ፕሮግራም ደግሞ እንደገና ደግሞ ኢንተርቪው ልደረግ ያሳዝናል አረረረረ አልተረፈም እኮ ልጁ እውነቴን ነው እኮ አብታረገው በጥፊ እኮ አቤት ሞባይልን እያለ ወጣ እናቴ በሰላም ነው? አዎ በሰላም ነው። ምን የምጠብቂው ሰው አለ እንዴ? 10 ጊዜ እንደዚህ ያለ አለ አይደለ?
ገና ከስጋት ያልተላቀኩ እንደዚህ ራስ ወካ አደረኩ በጣም ከረጅም ጊዜ በኋላ ነው። ያልገባኝ ነገር ያ ልጅ ግን ከናንተ ቤት ምንድነው የሚፈልገው? እኔ ነው የሚፈልገው። ያው ወድጄሻለሁ ነው የሚለው። ታዲያ ቢወድሽ ምንድነው ችግሩ? ማለቴ ስጋት የሆነብሽ ምን መሰለ፣ በፊት የምንኖርበት ሰፈር ልጁ በጣም አስቸጋሪ ተጣይ ነው። በዛ ላይ ደግሞ ባለስልጣን ዘመድ አለው። እና ባለስልጣን ዘመድ የኖረው እንደሆነስ? በእርግጥ ልክ ነህ። እኛ በተደጋጋሚ ጊዜ ብንከሰውም ብናሳስረውም በዋስ የተባለ ወዲያው ከስር ይፈታል። ልክ እንደተፈታ ደግሞ እኛ ቤት ነው ቀጥታ የሚመጣው። አባዬም እየተበሳጨ ጤናው ሲታወቅ ያንን ሰፈር ለቀን ለመውጣት ወሰነ። እና በፊት ከምትኖሩበት ሰፈር ለቃችሁ ወጣችሁት በሱ ምክንያት? አዎ በሱም ነው። እናታችን ያረፈችበት ቤትም ስለሆነ አባዬ እዛ መኖር አልፈለገም። እሺ ግቢያችሁ ውስጥ ያለችው ሴት ምንድነች ታዲያ? እሷ ይሄን ቤት ከመግዛታችን በፊት አሁን ያለችበትን ቤት ተከራይታ ትኖር ነበረ። ከሸጡልን ሰዎች ጋር ደግሞ የ1 አመት የቤት ኪራይ ውል ነበራት። ታዲያ ምንድነው ማያጓባችሁ? አባዬ ቤቱን ሲገዛ ብዙም ስለ ልጅቷ ባህሪ አላወቀም ነበር። አሃ ልጅቷ አዲስ ባህሪ አምጥታ ነው? እኔ እንጃ የበፊት አመሏን አላውቅም። እኔ ግን ሳስባት በራሷ ዓለም የምትኖር ልጅ ትመስለኛለች። ታዲያ አባትሽ ለምን ጠሏት? እንደምታያት በብዛት ወንድ ወደ ቤቷ ታመላልሳለች። አባ ደግሞ ይሄን ነገር አልወደደውም። ከኖርኩበት ሰፈር በወንድ ተፈናቅዬ ከዚህም በወንድ ልፈናቀል ነው ወይ ይላል። ይልቅ ግን አንተ ከልጁ ጋር እንዴት ልትጣሉ ቻላችሁ? ታውቀው ነበር እንዴ? አይ ብዙው በር ላይ ነው ያየሁት። ፋዘር ነግሮሻል? ታውቃለህ አወቀ ምን አይነት የነጻነት ስሜት የተሰማኝ እንዳለ። እንደዚህ ወክ ማድረግ በጣም ናፍቅ ነበር። ሴቶች በነጻነት መንገድ ላይ ሲራመዱ ሳይ በጣም ቀና ነበር። አረ ምንም አያሳስብሽ። ከፈለግሽ በየቀኑ ሸኝሻለሁ። በኋላ እንዳለሰለች ደግሞ ስራ እንዳላስፈታ አርገሽ ሆኖ በደስታ አንቺ ብቻ አሽበኝ እንጂ ለኔ ምንም ችግር የለው። ካላስቸገርኩሽ በጣም ነው የምሰግነው። እንዴ ማመስገንማ ያለብኝ እኔ ነኝ። ግን በደረቁ እንዳይሆን ከተመቸ ነገ ለምን ራት አልጋብዝም? በህልሜ ነው ወውኔ ወይ በቴሌቪዥን አይቼተክ አስደንጋጭ መልክሽን እንዴ አንተ ልትሞት ነው እንዴ? ሀይኒ እኮ ናት። እና ብትሆንስ? አንተ አገር ያዝልኝ ብላን ነበር እንዴ? እጅጋየሁ የቀጠረች ጊዜ ስነ ስርዓት ነገር አትቀላቀል። ደስታዬን ለማፍረስ ታጥቀስ ስትነሳ ምን ላድርግታል? ይልቅ ዝባዝንኬን ተውና ምንድን ነው ያለች? እራት ነው። አትሰማኝም? እራት ልጋብዝህ እኮ ነው ያለችኝ። እርግጠኛ ነህ እራት ልጋብዝህ ብላለች? እንዴ ምን ነካ? ባይኔ በብረቱ በጆሮዬ በብረቱ አረጋግጫለሁ። ሂድ እባክህ። እንዴ በጆሮዬ በብረቱ አይባልም። ለነገሩ ምን ታረግ? ከብረት ጋር እየዋልክ ነገሩ ሁሉ ብረት ነው የሚመስል። አንተ በዚህ ነው የምወቀው። ለማንኛውም አንተ ሽንኩርታ ይሄ ሽንኩርት መክተፍን አቁምና ተነስራት እንብላ። ተነስተን እሱ ያስማማናል። በነገራችን ላይ የት ነው እራት ልጋብዝህ ያለች? እራት ልጋብዝህ ካለች እኮ አደራችሁ ማለት ነው። እኔ እንጃ ሰዓቱንም ቦታውንም አልነገረችኝም። ደግሞ ማደር ምን አመጣ? እንከፍ እሱን ሳታጣራ እንዴ እራት ግብዣ ቀጠሮ ምናምን የምትለው? ደግሞ እራት ግብዣው ነው ማደሩን ያመጣውሽ። እና እሺ አሁን ምን ላድርግ? ደውልለታ እንዴ። አሁንም እኮ ቤተኛ ሆናል። ስልኳ እኮ የለኝም። ለማንኛውም የአባቷ ስልክ አለኝ። አረ ሼም ነው። ማን ብዬ ነው ለአባቷ ስልክ ምደውለው? ምን ነው ሼም እንዴ? አንተ እኮ ማለት አንበላቸው እኮ ነው። ነፃ አውጫቸው፣ ቼኩቬራቸው፣ ማንዴላቸው ቸው። ይልቅ ደውል። የምን መፍራት? ደውል።
አሎ ደህና ዋሉ ጋሼ። አወቀ ነኝ። እግዚአብሔር ይመስገን። እንዴ ልጅ አወቀ ደህና ነህ ሆይ? እንዴ ዛሬ ምን ሆነ ነው የጠፋኸው? ጋሼ ትንሽ ስላልተመቸኝ ነው። ስራ ነበረብኝ፣ ይቅርታ። ኧረ ይሁን እሺ። በሰላም ነው አደዋወል? አዎ በሰላም ነው። ካላስቸገርኩት ሃይማኖትን ማግኘት ብችል። አይ አታስቸግረኝም እንዴ? ችግር የለም። እሺ እሺ። ቆይ ሃይማኖት ነይ፣ ልጅ አወቀ ነው እንጂ እጅ መኝታ ቤት ግቢና አውሪው። እኔ ዜና ልስማ። በሀገራችን በህጋዊ መንገድ ተመዝግበው በመንቀሳቀስ ላይ የሚገኙ ተፎካካሪ ፖለቲካ ፓርቲዎች ወደ እውነተኛ የዲሞክራሲ ስርዓት ለመሸጋገር አይ እንዴት ነሽ? ሰላም ነኝ። ምን ነው ፈለገኝ? እራት ብለሽኝ ነበረ ነገና የት እንደሆነ አልነገርሽኝም። ቤት ነዋ። ና እሺ፣ ማታ ላይ እንዳትቀር እሺ። ደህና ደሩ። እሺ ደህና ደሩ። ምን አለች? እቤት እቤት? አዎ ቤት ነው አለች። መጀመሪያ እራቱን ብሉና ማደሩ ሌላ ጊዜ ይደርሳል። አሁን እኛን እራት እንብላ። ለነገሩ ዋናው ሀሳቡ አሁን እኛን እራት እንብላ አይመስልም? እኛን እራት ምን አወቀ ብላ እንጂ አልጣፈጠም እንዴ? በጣም ይጣፍጣል። አንተ ብትበላ ይሻልሃል። የኔ ልጅ ሙያ እንዲህ እንዳይመስልህ። በእውነት ነው። እንደዚህ የሚጥም ምግብ ከበላው በጣም ረጅም ጊዜ ነው። አራት አካብደው ያው ቤት ያፈራውን ያቀረብኩት። እንደዚህ የሚጥም ምግብ ታበላኝ የነበረችው እናቴ ነበረች። አፈር ልብላ ብላ አስደባቴ ብላ ግድ የለ ብላ ግድ የለ። ደግሞ ቤትህ ነው። ምንድነው ለስራ ብቻ አትምጣ። እሺ አንተ እኮ ይኸውልህ ለእኔም ልጄ ለእሷም ወንድሟ ነህ። እውነቴን ነው። ወንድም ነህ እኮ ወንድም ነህ እኮ። እውነቴን መወለድ እኮ ቋንቋ ነው። እውነቴን ነው። ስማ ነገ ሀዘን ቢኖር ደስታ ቢኖር አሁን ሰርግም ቢኖር አንተ ነህ ከጎን እኮ የምትቆመው አይደል? ወንድም ጋሻ የምትሆነው እኮ አንተ ነህ። በጣም አሪፍ ራት ነው የጋበሽ። እናቴ ትሰራልኝ የነበረውን ያስታወሽ። እናት በደንብ ይንከባከባል ማለት ነው? አዎ ነበር። ምን ነው ነበር አልክ? አዎ እንደዛ ነገር። አሁን እንኳን በህይወት የለች። ኦ ሶሪ፣ እንደዛ አልጠበቅኩም ነበር። አይ ችግር የለውም። ትንሽ ቆየች ካረፈች። እና አሁን ከማን ጋር ነው የምትኖረው? ማለት ያገባ ስላልመሰለኝ ነው። አዎ አላገባውም። እናቴ ብቻ ያሳደገች። አባቴ ከባድ መኪና ሹፌር ነበር። እንደተወለድኩ በወራት እድሜ ውስጥ ነው በአደጋ ያጣሁት። በጣም ያሳዝናል። እና እናት ናቸው። እናትም አባትም ነው ያሳደጉ። እናቴ ሲበዛ ጎበዝና ጠንካራ ሴት ነበረች። እኔ ለማሳደግ በጣም ብዙ ዋጋ ከፍላለች። ደግሞ በጣም ቆንጆ ነበረች። አባቴ ከሞተ በኋላ እንኳን ብዙ ሰዎች የእናግባሽ ጥያቄ ጠይቋት ነበር። እሷ ግን ፈቃደኛ አልሆነች። እና እናት ምን አሉ? ልጄን በእንጀራ አባት አላሳድግም ትላለች። የኔን አባት እጅግ በጣም ተወደው ነበር። በጣም ደግና ጠንካራ አባት ነበር ብላ ትነግረኝ ነበር። በጣም ልዩ ናቸው። እናትህ ታማኝ አፍቃሪ ነበሩ ማለት ነው። የህይወት ፍልስፍናዋ ራሱ ታማኝና ክሩ መሆን ነበር። በእምነቷና በክብሯ አትደራደርም ነበር። በፍጹም እምነትህን እንዳታጓደል ትለኝ ነበር።
እኔ ግን እንደዚህ አይነት ሰው ነኝ ብዬ ራሴን እጠይቃለሁ። መልካም ሰው ትመስላለህ። ምንም መጥፎ ነገር አይቼብህ አላውቅም። ደግሞ አይናፋር ነገር ነው። እሱን እንኳን ተይው እና አይናውጣል አይናጣ እንኳን አይደለም ብዙም አይናፋርም አይደለም። እሺ ደህና ደር። ጋሼ የሉም እንዴ? ጋሼና መክሊት የሉም እንዴ? ቤቱ ጭራለ ይመጣሉ። ዘመድ ጥየቃ ሄደው ነው። የማያልቅ ስራ ይዤ አስደበርኩ አይደል? አረ አልደበረኝም። ያው ቤት ሳጣቸው ጊዜ ነው። እሺ አወቀ፣ እንዴት ነህ ታዲያ? አለሁልሽ። እግዚአብሔር ይመስገን። ስራ ይበዛብሻል? አዎ በጣም ይበዛብኛል። ለዛ ነው ቤት ራሱ ስቀመጥ እረፍትም አይኖረኝ። በጣም ደስ ይላል። ስራ ክቡር ነው። አዎ ግን ሲበዛም ይሰለቻል። ባክሽ በስራ መጠመድ ይሻላል። አእምሮሽ ሌላ ዝባዝንከ አያስብም። ስራ ትወዳለህ? አዎና። ስራ የሚጠላል እንዴ? ጤናው ካልተቃወሰ? ኖ አይ ሚን ቢዚ መሆን ያስደስታል ወይ ነው? አዎ ከልጅነት ጀምሮ በስራ ነው ያደግኩት። ያለም ዶኖብኝ ደግሞ ስራ ማፍታት አልወድም። ተው እንጂ በልጅነት ምን ሰራ ነበር? ብዙ ስራ ሰርቻለሁ። ጋራዥ፣ ቶርኖ ቤት። እናቴ ማገዝ ነበረብኝ። የትምህርት ቤት ደብተር፣ እንደገና የአዲስ አመት ልብስ ራሴ ነበር የምገዛው። በጣም ደስ የሚል ነገር ነው የምትነግረኝ። የራስን ልብስና ጫማ ራስ ነበርክ የምትገዛው? እናቴ ማገዝ በጣም ነበር የሚያስደስተኝ። እናቴ ትምህርት ላይ እንዳተኩር ትፈልግ ነበር። አንተ ደግሞ እምቢ ትላለህ? አዎ አስቸግራት ነበር። በእርግጥ እናቴን ማገዝ በጣም ስለሚያስደስተኝ ነበር። በጣም ደስ ይላል። በደረቋ ስለፈለፍኩ አይደለ? ቆይ ሻይ ላፍላለህ? አይ ችግር የለውም። አሁን ስመጣ ቡና ጠጥቼ ነው የመጣሁት። እንዴ ልጅ አወቀ መጣልና እንዴት ነህ? ደህና ነህ? እንዴት ነህ? ቁጭ በል አንቺ ምን ነው በባዶ ቤት ምን ሆነሽ ነው? አይ አሁን ቡና በልበል ቁጭ በል ሂጂ ተሎ እንዴት ነህ ታዲያ? ቁጭ በል ደህና ነህ ወይ? ሁሉ መልካም የበረታህ ነው? ወሽ ቢኒ ጓደኛዬ፣ የቁርጥ ቀን ጓደኛዬ፣ በጣም ነው የማመሰግነው ስለተደረገልኝ ነገር። እንዴ ህፃኗን ወደ ኋላ አስቀርተህ ደግሞ አመሰግናለሁ ስትል አታፍርም? ምን ታካብዳለህ? በዚህ በአጭር ጊዜ ምን ትሆናለች? እንዴ ነው ማላካብድ? ለነገሩ አንተ ብረት ከመታገል ውጭ ሌላ ምን ታውቃለህ? መጋኛ አታግለ። እሺ እና ስራዬን ጨርሻለሁ። ስራህን ጀምር። ተልኮኝ በተሳካ ሁኔታ አጠናቅቄያለሁ ነው የምትለኝ ልጅ አወቀ? አዎ ካሁን በኋላ ውጭም ላገኛት እችላለሁ። ስልኳንም ተቀብያለሁ። አንተም ወደ ስራ ገባ፣ መክሊትም ታጥና። እሺ የኔ አንበሳ፣ የኔ አለቃ። አረ በደንብ አስጠናታለሁ አንተ ካልከኝ። ወሬህን ተውና ወደ ስራ ገባ። በነገራችን ላይ ስለተደረገልኝ ትብብር በጣም ነው የማመሰግነው። አይ ምንም አይደል። ቢኒ ከሄደበት መጥቷል ብለን ለፋዘር እነግራቸዋለን።
ኧረ በእናትህ እዚያ ሰጠውም እንዴ ደግሞ ልጅ አወቀ እንዴት ባላችሁ? ደህና ነሽ? ሰላም ዋላችሁ? ጋሽ ነው ያለ ጊዜ መጣ መሰለኝ። ኧረ ችግር የለም ቤታችሁ አይደል? እኔ ነው ጋሽ መምህሩ። አቤት ጋሽ። ደህና ነህ ወይ? እግዚአብሔር ይመስገን። ደህና መጣ? ሰላም መጣው ጋሽ። ቤተሰብ ሰላም አገኘው። እንደሄድክበት ጉዳይ ተሳካ እንግዲህ ከእግዚአብሔር ጋር። ቁጭ በላ። እሺ ሞባይል ቁጭ በል። ወይ መምህሩ እልም ብለህ ጠፋህ እኮ። መቼም ይሁን አንተ ብትጠፋም ደህና ልጅ አምጥተህልኛል መቼም። አዎ እኔም እሱን ስለማውቅ እኮ ነው እሱን የተካሁት። አዎ አወቀ ጎበዝ ልጅ ነው። ደህና አድርጎ እያስጠናት ነው። ተስማምቶኛል በእውነት ጥሩ ወንድም፣ ጥሩ መቼም። ጋሼ ያው የዛሬ አመጣጣችን ቢኒ ተመልሷል ከሄደበትና ያው ማስጠናቱን እሱ እንዲቀጥል ልነግሮት ነው የመጣው። ምን ነው ልጅ አወቀ? ምን ነው ይሄን ያህል በደል አስቀየምህ እንዴ? ኧረ አይደለም ጋሼ፣ ያው ስራ እዛ እየተበደለብኝ ስለሆነ ቢኒ ደግሞ እሱ እኔ እስክመጣ ሸፍንልኝ ብሎኛል ሊሄድ። ታዲያ እሱ ቢመጣ ምን አለ? አንተም ማስጠናትህን ብትቀጥል ምን ችግር ይኖረዋል ብለህ ነው አሁን? አዎ ጋሼ፣ እኔም ስራዬ እዛ እየተበደለብኝ ነው። ወይ ከዛ አልሆንኩ ይህንንም በአግባቡ አልሰራው። ይሁን እንግዲህ ምን አረገዋለሁ ካልክ ይሁን። ግን እንዲያው ልጄ እንዲያው እባክህ አወቀ እየመጣህ ጠይቀኝ እባክህ። እንግዲህ ቤተሰብ ነን አይደል? ቤተሰብ ነን እንግዲህ እኔ እናንተ ተለያይተን አንለያይም እንዴ ጋሼ። ምን ነካው? አሁንማ ቤተሰብ እኮ ሆኛለሁ። አዎ ይሁን። ሃይማኖት አቤት አባ። ወንድሞች እኮ መጣ። እሺ ዲነ ሰላም ነው ዲነ ሰላም ነው። ቡና ፍላጆች ለወንድሞችሽ። እሺ ሽሮ አለ አለ። እሺ አይሚዬ አቤት አባ። ነይ ፈሎ ጋሽ በፊት ደህና አሁን ተኛች። ነገ ተማሪ ቤት አላት አይደለም? ለዚያ ብላ በጊዜ ተኛች። ሰርፕራይዝ! ወይ ጉድ! እንደው እኮ ጉድ አደረከን አንተዬ። እንደው ድንገት መተህ። ደህና ነህ ግን? አሁን ፋይን ደህና ነኝ። ምን ሆነሽ ነው? ይመጣል ብለሽ እንዴት ሳትነግሪኝ? ለኔ ለአባት ሳትነግሪኝ እንዴት መጣ? አረ ለእኔም አልነገረኝም አባ። ተይ እንጂ እጮኛሽ አይደለም እንዴ? እንዴት አንቺን ማሳት ሰሚ? ምን ማለት ነው? ያው እውነቷን ነው አለ አይደል? ጀስት ሰርፕራይዝ ላርጋት ብዬ ነው። እውነትህን ነው? ይሆና እንግዲህ ምን አደርጋል? እሺ ይሁን። እኔ የምለው እንደው እዚህ መኖራችንን ማን ነገረ? ለሀይሚ ደወልኩላትና ጓደኛዬ በቅርቡ ስለሚመጣ የታክሲ ደንበኛሽን ስልክ ላኪልኝ አልኳት። ለሱ ደወልኩለትና እሱ ነው እዚህ ድረስ ያመጣኝ። ወይ ጉድ! አንተ ጉደኛ! እንደው ሳናስበው ከች
ብለህ እኮ እንደ ድንገት ወርደህብን እኮ ግራ ገባን እኮ አንተ። እንደው የሚደንቅ ነገር ነው። ይገርምሃል አሁን በእኛ በዚህ በኢትዮጵያ እንዲህ አልተለመደም። ምንድን ነው የተለመደው? አሁን ሰው ቤት መሄድ ብትፈልግ አስቀድመህ በዚህ ጊዜና በዚህ ሰዓት እመጣለሁ ብለህ መላእክት ትሰዳለህ። አሁን መላእክቱ እዚያ ሲደርስላቸው እነሱም ተዘጋጅተው ይጠብቁሃል። አንተ ባልከው ጊዜ ትደርሳለህ። እንደዚያ ነው የሚደረግ። ይሄ ደግሞ የእናንተ ዘመኑ የተለየ ነው። እሱ ባህል ትንሽ ኋላ ቀር ነው። አሁን በቃ ጀስት አለ አይደል ሰርፕራይዝ። ኋላ ቀር ነው። አሁን መቼም ያው ዘመኑ እየሰለጠነ አይደለም። ምን ታረጋዋለህ? ሃይሚ ምን ነው ተቋቆርሽ? ኧረ ደህና ነኝ። ኖ እያየሁሽ አመዱን ነፍቶብሻል። እንትን ነው እኮ ጠቆረች። ምን እኛ እኮ አይታወቀንም። አወቀ ያብረን እየኖርነ ምን ከውጭ የመጣ ነው እኮ የሚታየው። አብረን እየኖር እኛ ብዙ አልታወቀን። ኢዝ ዜር ኤኒ ፕሮብለም? ኧረ ምንም ችግር የለም። ቴል ሚ የምልሽ ወጣ ገባ የሚሉ ሰዎች ካሉ አሁን እኔ ስላለ አያሳስብሽ። ጋሼ በቃ እኔ ልሂድ። ለምን? አንድ ሲኒ ቡና እንጠጣለን። እህቴ ያፈላቸው። አይ ልሂድ። ኧረ ቆይ ጠጥተህ ሂድ። አይ ልሂድ እባክህ። ሸኝ። ሆ ጋይ ትፈራለህ እንዴ? ማ ይሄንማ እነግርሃለሁ። ኦሮ ሸኙ። አወቀ ደህና ደር አባቴ። እንዴ ደህና ምሽ። እንዴ ይሄንማ እነግርሃለሁ። አወቀ ኦሮ እንዴት ያለ ጀግና የወለደችው የጀግና ዘር መሰለህ አንተ። አጭር ነገር ልንገርህ። አንዴ አይምታህ እጁ ያገኝህ፣ አንዴ ያጎነህ እንደሆነ ተመልሰህ ታየር መሬት ለመንካት ለሞትልህ ወርካ 15 ቀን። ኦ ማይ ጋድ በቃ ተዋት። ሲጀመር አንተ እኮ ነው ጥፋተኛ። ይሄን ያህል ጊዜ ስትታሽከረክር ምን ሁኔታሽው? እንዴት ፍቅረኛ እንዳላት አትነግረኝ? ፍቅረኛ እንዳላት ጠይቃት ነበር። አልጠይኳትም። ፍቅረኛ አለሽ ወይ ብለህ አልጠየካት ወይ? ወድሻለሁ አልካት። ታዲያ እቺ ልጅ ምን ታድርግ? ኧረ ተወኝ። እሺ ምን መፍትሄ ትሰጠኛለህ? ምን ልበላት? ምን ላድርግ? በቃ አርፈህ ተቀመጥ። ሌላ የራስ የሆነች እስክታገኝ ድረስ። ሌላ አማራጭ አለ? እንዴት ሳትነግረኝ ትመጣለህ? ብነግርሽ ባልነግርሽ ማለት ምን ለውጥ አለ? መምጣት ነው ለውጥ የሌለው ወይስ መናገር? ዋት ኤቨር ዛት ኢዝ ኖት ማተር። ለአንተ ማተር ላይ ያደርግ ይችላል። እኔ ግን ሴት ነኝ። ለእያንዳንዱ ነገር ቦታ ሰጣለሁ። ካሞን ቤቢ፣ ምንድነው እንደዚህ ማካበድ? አላካበድኩ። አትሊስት ስትል ማወቅ የለብኝም? ብነግርሽ ምን ታደርጊ ነበር? ማለት አይ ሚን ብነግርሽ ከዚህ የተለየ ነገር አይኖርም ማለት ነው። የተለየ ነገር ከሌለ ለምን ነገ ትመጣለህ? ኦ ጋድ ሃይሚ፣ እንደዚህ አይነት ቀልድ እንደማይጥመኝ ታውቃለህ። አማውት በቃ ትቼዋለሁ። በቀደም ስመጣ የነበረው ልጅ ማን ነው? ልትሸኙ የነበረው አወቀ ይባላል። መክሊትን በጊዜያዊነት ሊያስጠና የመጣ ልጅ ነው። አር ዩ ሲሪየስ? ቁም ነገር ማወራ አልመስልም። እንደዛ ማለት ሳይሆን በጊዜያዊነት ሳይሆን አለ አይደል በቋሚነት የመጣ ነው ይመስለው። እንዴት እንደዛ ልትል ቻልክ? ቀረቤታችሁ እኮ እንደዛ አይመስልም። ለሄር ሲነሳ ካልሸኘው ብለሽ ድርቅ አልሽ። በጣም መልካም ሰው ነው። በዛ ላይ መውጫ መግቢያ ሲያሰጠኝ የነበረን ጎረምሳ ያስቀረልኝ ልጅ ነው። በነጻነት እንድንቀሳቀስ የደገፈኝ የክፉ ቀን ባለውለታዬ ነው። ለእኔ ብቻ ሳይሆን ለቤተሰቦቼም ጭምር። ኦህ በጣም ደስ ይላል። ዴት ምናምን ማድረግ ጀምራችኋል? አልገባኝም። ለምንድነው ዴት የምናደርገው? ያው አለ አይደል
እኔም አጠገቤ ስለሌለው ማለቴ ነው። አንተ ስለሌለህ ሶሃት ምን ይሁን? ሃይሚ ኢት ኢዝ ኖርማል አንደርስታንድ አደርግሻለሁ እኮ። አንተ እኔ አጠገብ ስላልነበርኩ ከሌላ ሴት ጋር ዴት ታረግ ነበር ማለት ነው? አለ አይደል ልጁን ሳየው ያንቺም ሁኔታን ሳይ አይ ፊል ሰምቲንግ። ዩ ፊል ሰምቲንግ? መሳፍንት በዚህ ስሜት ከዚህ በኋላ ማውራት አልፈልግም። ገብቼ ልተኛ። ኦ ማይ ጋድ ሃይሚ ካም ኦን። ላናግረ ነበር ጥቂት ጊዜ ካለ ካላስቸገርኩ ማለቴ ነው። ምን ጉዳይ? መሳፍንት ትባላለህ? የሃይሚ ፊያንስ ነኝ። እኔ ደግሞ ቢኒያም እባላለሁ። የመጡ ተስተኛ። ኦኬ ጉድ። ምን መሰለ የሆነ ዝርዝር ምናምን ፈልጌ ነበር። የምን ዝርዝር? አለ አይደል ዶላር መዘርዘር ፈልጌ ነው። ገባኝ። ታዲያ እኮ እሱን ከማንኛውም ባንክ መዘርዘር ትችላለህ። አይ ኖ የባንኮቹ ብር ብዙ አይደለም። አለ አይደል ብላክ ፈልጌ ነው። በጥቁር ገበያ መዘርዘር ፈልገን? ያ የምታውቀው ካለ እንደዛ የሚዘረዝሩ? እኔ ማውቀው የለም፣ ግን እስቲ ጠይቄ ልንገርክ። ኦኬ ጉድ ፕሊስ እንዳትረሳው። አረሳው። ኦኬ ቴንክ ዩ። እንዴት አደረክልኝ ያንን ጉዳይ? ማለቴ ሰው አገኘህልኝ? አዎ ሰው አይጠፋም ብለውኛል። እስቲ ለመሆኑ ምን ያክላል? ኦ ኢት ኢዝ አ ሎት። ብዙ ነው ያለኝ። ሄደ መዘርዘር እንችላለና? አዎ እንችላለን። ባይ ዘ ዌይ አለ አይደለ ይሁን ነገር ሚስጥር ብጠይቅስ? የምን ሚስጥር? አለ አይደለ ማሳጅ ምናምን ነገር ሴቶች እንደ ልብ የሚገኙበት ለዲያስፖራ። ጥቋቁር ነጠብጣቦች የማዶስን የፊት ክሬም በእነዚህ ሀገሮች ያገኙታል። አሊያም ለበለጠ መረጃ በዚህ ስልክ ይደውሉ። ማዶስ። ፍቅር ዲዛይን የሀበሻ ልብሶች አቅራቢና መንፈሳዊ መጽሐፍት መደብር ከኦንላይን ሽያጮች በተጨማሪ በዱባይ አጅማን በኢትዮጵያ አዲስ አበባ መገናኛ ስርኤ ሞል ላይ ስራ የጀመርን ሲሆን እንዲሁም በቅርቡ በአሜሪካ ዲሲ ላይ እንገኛለን። ብዙዎች በእኛ ዲዛይነሮች የተሰሩ አዳዲስ እና ፋሽን የሀገር ባህል ልብሶችን ለብሰው ረክተዋል። እጃችሁ ባረክ ብለውናል። ታዲያ እርሶስ በእኛ ዲዛይን እመር ድምቅ ብለው መውጣት ይሻሉ? እንግዲያውስ ከታች ባሉ ቁጥሮች ውስጥ ትዕዛዙን ያስቀምጡ። የትኛውም ዓለም ሆነው በኦንላይን ከስር ባሉ ቁጥሮች መልእክቱን ያስቀምጡ። በተጨማሪም ከአሜሪካ ወደ ኤችኤል ካምፓኒና ከአርሃሚክስ ድርጅት ጋር ከ178 ሀገራት በላይ እንሰራለን። የሚፈልጉትን ትዕዛዝ ይዘዙ፣ ያሉበት ድረስ እናስረክቦታለን። በዋትሳፕ፣ በቴሌግራም፣ በኢሞ በማንኛውም መልእክቱን ያስቀምጡ። ልዩነታችን የሚነገር ሳይሆን
የሚታይ ነው። ፍቅር ዲዛይን አዊ አዊ ዛሬ አስደሳችም አስደንጋጭም ዜና ነው ይዤ የመጣሁት። እንዴት ነው በአንዴ ተቃራኒ ዜና ልትነግረኝ የምትችል? ያውም አስደንጋጭም አስደሳችም ዜና እንዴት ሊሆን ይችላል? እንዴ ዜናው እኮ አንተን ነው የሚመለከተው። ምን ያህል እንደምትጠቀምበት ባላቅም ማለት ነው። ደግሞ ምን አይነት ዜና ነው እኔ የሚመለከተው? ባላንጣ ነው የሃይማኖት ፍቅረኛ ሰሞኑን አንተን ያስቆረፈ። እሺ ምን ሆነ እሱ? ለሃይማኖት የሚሆን አስዋል ሲበዛ ሴሰኛ። ትቀልዳለህ እንዴ? ምን ሙድ እያስክብኝ ነው? ሲሪየስሊ እኔ በዚህ ጉዳይ እንደማልቀልድ ታውቃለህ። ቆይ ምን አይተህ ነው በዚህ አጭር ጊዜ ስለሱ ልታውቅ የቻልከው? መክሊትን አስጠኝቼ ስወጣ ተከተለኝና ዶላር የሚዘረዝሩ ሰዎች እንዳገናኘው ጠየቀኝ። እሺ እና ዘረዘራችሁ? አልዘረዘርም። ታዲያ ምንድን ነው የምትለኝ? ዛሬ ገንዘብ የሚዘረዝሩ ሰዎችን ማግኘቴን ስነግረው ምን እንዳለኝ ታውቃለህ? ቆንጆ ቆንጆ ሴቶችን የት ነው የማገኘው ብታገናኘኝ አለኝ እኮ። ሴት እንኳን ቢል እኮ ችግር የለም ሴቶች። ተው እባክህ፣ እንደዚህ አይነት ሰው ነው እንዴ? እሷ እኮ በጣም ነው የምትወደው። የመጣለት እኮ በና እንዴት አይኑን ስታይ እንደነበር እኮ አላየህ? አባቷም ቢሆን እኮ እንዴት እንደሚወዱት። ችግሩ ሳይወዳትም ይልቅ አንተ ፍጠን። የት ነው የምፈጥነው? ነገራታ ከፈለክ እኔ ምስክር ሆናለሁ። ቢያንስ አንተ ማድረግ እንኳን ባትችል ከነዚህ የተረካሽ ሰው ጋር እንድትቀጥል መፍቀድ የለብህ። ኧረ ቢኒ ምን ብዬ ነው መነግራት? ደግሞ ታምነኛለች እንዴ? አይከብድም? አሁን እየነገርኩ ቢኒያም እንደዚህ ብሎ ጠየቀው እና ተጠንቀቂ፣ ካላመንሽ ቢኒያምን ጠይቂው በላት። እሺ አወቀ፣ በጣም ጠፋ። በሰላም ነው? አዎ በሰላም ነው። ትንሽ ስራ ስለሚበዛብኝ። እንዴ ቢያንስ ስልክ እንኳን አትደውልም? አባዬ በየቀኑ ነው የሚያነሳ። ለመምጣት አስባለሁ፣ ደግሞ ይመሽብኛል። በእርግጥ መደወል ነበረብኝ። እሺ ይሁንልህ። እና እንዴት ነህ? ደግሞ ለምንድነው እንደዚህ በጥብቅ እፈልግሻለሁ ያልከኝ? ምን መሰለሽ አይኔ፣ ዛሬ ላውራሽ የፈለግኩት ስለ ፍቅረኛሽ። ማለት ስለ መሳፍንት? አዎ ስለ መሳፍንት። ግን ምን ያህል ታውቂዋለሽ? አወቀ፣ ልትነግረኝ የምትፈልገው ነገር ካለ በቀጥታ ንገረኝ። እንዴት መሰለሽ አይኔ፣ መሳፍንት ትክክል ያልሆኑ ባህሪያት ያለው ይመስለኛል። የት ታውቀዋለህ? እንዴት እንደዛ ልትል ቻልክ? አይ ማወቅ እንኳን አላውቀውም፣ ግን ለቢኒያም ቆንጆ ቆንጆ ሴቶች እንዲያገናኘው ነግሮት ነበር። ቢኒያም ደግሞ በጣም ስሜታዊ ሆኖ መጥቶ ለኔ ነገር። አሃ ከዛ አንተ መጣህና መሳፍንት ዱርዬ መሆኑን ለኔ ነገርከኝ። ምን መሰለሽ አይሚ፣ ማለት እኔ እንደዛ ለማለት ፈልጌ አይደል። አሃ ባንተ በሬ ወለደ ወሬ ተጠራጥሬ ፍቅረኛ እንድጣላው ነው? ቆይ አንተ እንዴት አድርገህ ብታስበኝ ነው? አረ ሃይሚ ተረጋጊ። እኔ እኮ ላንቺ በማሰብ ነው። ለኔ ብለህ ምን ስለ ፍቅረኛ የመጥፋ ወርት አልታጣለኝ? እንዳትጎጂ ብዬ ነው። ተው እንጂ እንዳልጎዳ። ባንተ መላኩ ለምን አስፈለገ? ራሱ መጥቶ ለምን አልነገረኝም? ለኔ ነገረኝ። ያው እንደምወድሽ ስለሚያውቅ ነው። ምን? አንተ እኔን ትወደኛለህ እንዴ?
እንዴት? አዎ እኔ እናንተ ቤት የገባሁት ለማስጠናት ሳይሆን አንቺን ስለምወድሽ ነው። ምን? አዎ እኔ የራሴ የሆነ የግል ስራ ያለኝ የቶርኖ ባለሙያ ነኝ እንጂ መምህር አይደለም። ግን አንቺን ለማግኘት ብቸኛ አማራጭ ያለኝ መንገድ ያ ስለሆነ በመምህር ጓደኛዬ አማካኝነት ጊዜያዊ አስጠኝ ነኝ ብዬ መጣሁ። ከዛ ፍቅረኛ እንዳለች ሳቅ ቀረው። በቃ ይኸው ነው። አሃ ዛሬ ደግሞ ሌላ ታሪክ ፈጥረ መጣ ከፍቅረኛ ጋር ልጠጣልኝ? አረ እንደዛ አይደለም። አንቺንም ላጣላሽ ፈልጌ አይደለም። ሁለተኛ አጠገቤ እንዳትደርስ ድጋሚ ላይ አልፈልግም። አንተ ነህ በልበል ብለኝ ከምወዳ ልጅ ጋር ያጣላኝ። እንዴ እኔ ምን ብዬ ነው ማጣል? ያልሆነ ነገር ነግረኝ ነዋ። ምኑ ነው ያልሆነው? ዋሻ እያልከኝ ነው? ዋሻው አትዋሽ፣ እኔ አይመለከተኝ። ግን ሄጄ ባላናግራት ኖሮ ቢያንስ አትቀየመኝም ነበር። እውነቱን ለራሷ ብለህ ስለነገርካት የምትቀየም ከሆነ የራሷ ጉዳይ። አንተ ራሴ የራስ ጉዳይ። ቢኒ ሁለተኛ አጠገቤ እንዳትደርስ እኮ ነው ያለችው። ከበላ ያለም ፍጻሜ ነው እንዴ? ምን ነው እና ያላካበርካት? አንተማ ምን ቸገረ? ምን ያህል እንደማፈቅራት አታውቅም። እንግዲህ አወቀ። ለአንተም ለሷም በተለይ ደግሞ ለሷ የሚጠቅማትን ነገር ነው ያደረኩት። እውነታውን ማወቅ አልፈልግም ካለች የራሷ ጉዳይ። እሺ አሁን እኔ ምን ላድርግ? ምንስ ብዬ ነው ይቅርታም ጠይቃል? ችግር የለውም እውነቱን እኔ እነግራታለሁ። ካላመነችኝ ግን ምንም ማድረግ አልችልም። እንግዲህ አንተ እንዳሳሳትከኝ ንገር። እኔ ነኝ ሴጣኑ ልበላት? ብቻ የፈለግከውን በላት። እኔ እዚህ ጉዳይ ውስጥ እንደሌለውበት ትወቅ። መስ የጠፋ አለሁ። ከፍጥረት ግልሽ ያንቺ እንደተባለ ገላይ ከሌላ አልላመዳለ ተግባብቶ ለማደር የማይመች ሆኗል ተፈቅሮ ለማፍቀር ከፍጥረት ግልሽ ያንቺ እንደተባለ ገላይ ከሌላ አልላመዳለ ተግባብቶ ለማደር የማይመች ሆኗል ተፈቅሮ ለማፍቀር ሃይማኖት ደግሞ ምን ትላለች? ትልቅ ሰው መሆኑን አውቃለሁ። ትልቅ ሰው የት ሄዳ ትያለሽ? እንዴ ሰፈሩን ያውቀው ለሰፈሩ እንግዳን እንዲጠፋ የታለልን እንዴ ምን አይነት ፈተና ነው? እስቲ ሞባይሉ ላይ ምችለት ምን ይያው እጭ ምን አንቀሸቀረው? ወይ ካንቺ ጋር ይወጣ ወይ ከኔ ጋር ይወጣ ምን አለ እንደወጣ እንዴ ምን ጫጫ እንዴ ምን ነው ማድራክችን አረ እንደ መዳኒ ያለ በማራቀው ሰው ሙጭ ይሄ ነው የምፈልገው። እሰይ እሰይ ተመስገን። ምን ነው ምን አረኩ ልጄ? እንደው ምን አረኩ ወይ መዳን ያለ እንደው ገላግን
አንተ ነህ እንዴ አንተ? አዎ። ምን ነው? ምን አጠፋ? ምንም። ግባ። አንተማ ብየርሙዳህ ነው። ግባ። ልግባ? እሺ፣ እሺ። ተመላለስበት። እሺ። አንተ እዚህ ውስጥ ነበርክ? እዚህ ውስጥ ነበርክ? እዚህ ውስጥ ነበርክ? አዎ ነበር። አልልም። እዚህ ገብተህ አንተ ወይ አንተ እዚህ ውስጥ ገብተህ እኔ እዛ በመድሃ ምን ጉድ ነው የምታሳየው? ፈጣሪ ምን አረኳ? ስጪኝ፣ ስልኩ ሞባይል ስጪኝ፣ ሞባይሉን ስጪኝ፣ ስጪኝ ሞባይሉን፣ ስጪኝ ሞባይሉን፣ ስጪኝ ሞባይሉን። አንተን እኔ የማደርገውን እኔ አውቃለሁ፣ ልንገርህ። እኔ የማደርገውን ራሴ አውቃለሁ፣ ልንገርህ። እዚህ ገብተህ ወይኔ አሎ አወቀ ስትበርና ደህና ነኝ። ዝም ብለህ ስትበርና ነው የምልህ። ፈልግሃለሁ። ቶሎ በል። እሺ፣ እሺ፣ እሺ። ናውጣ፣ ናውጣ፣ ናውጣ። ሻንጣን ይዘህ ከዚህ ቤት ናውጣ። ሂድ፣ ግባ። ሻንጣን ይዘህ ሻንጣን እንደውጣ፣ ናውጣ፣ ናውጣ። የራስሽ ጉዳይ የራስሽ። አንተ ነው ለእኔ ቤት ዛሬ መልአክ ነህ አንተ። ልንገርህ፣ መልአክ ልንገርህ። ናውጣ ከዚህ ቤት ናውጣ። ይሄ ማን ቤት እንደሆነ አታውቅም። ናውጣ። Thank you.